everybody ዶክተር ዘበነ ለማ የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት ልዩነት የለውም አንድ ነው ብሎ ሲል ይሄኛው ልዩነት አለው እያለ ነው። ዶክተር ዘሪሁን ሙላቱ ደግሞ ጠረጴዛ የሚባል ነገር የለንም ብሎ ሲል ይሄሱ ደግሞ አለን። ዋቢ አርጎ የሚጠቅሰው ምንድነው? ቀደም አባ ጊዮርጊስ ዘጋስጫ በመጽሐፉ ላይ ጠቀሰው ኩሎሙ የሚባለው ሰዓታት መጽሐፍ ሰዓታት ላይ ኩሎሙ በሚለው ፓርት ላይ የተጻፈ ነው። ዲያቆናት እኛንን የምንለው እሱን ክፍል የነበረ ማለት ነው። ኦኬ እና አሁን አየህ ቄስ ዲበኩሉና ቀሲስ ዘበነ ለማ በታቦት ጉዳይ ዲቤት እየተጠራሩ ነው። ሁለቱም ቄሶች ሁለቱም ስለሚሸከሙትና ስለሚያወጡት ነገር አያውቁም። አንደኛው ሌላ ይላል፣ ሌላኛው ሌላ ይላል። እንዲህ አይነት ቤተክርስቲያን ናት። ደግሞ ይመጡና አንድ ወጥ የሆነ ትምህርት ቅድስት የሆነች ቤተክርስቲያን የሃይማኖት ሕጸጽ የሌለባት ከጥንት የአባቶቿን አስተምሮት የሐዋርያቱን አስተምሮት ጠንቅቃ ተቀብላ የመጣች በላው ይላሉ። እሺ የዲቤት ጥሪውን ሊጠራ ነው፣ እንስማው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ያስተማሩ ናቸው። በተለይ ወጣቱ ባልነቃበት ጊዜ ከፕሮቴስታንቱም ጋር ከሌሎችም ጋር ዲቤት በማድረግ ብዙ ያስተማሩ ስለሆኑ በጣም ትልቅ አክብሮትና ምስጋና አለኝ። ይህን ክሬዲት መስጠት እንዳለብን አምናለሁኝ። ነገር ግን ዛሬ እነዚህ ሁለቱ ትልልቅ መምህራን ልብ አድርጉ፣ ከዋና መጠሪያቸው በፊት የመጡ በጣም ግትልትል የሆኑ ስሞች አሏቸው። ሪፖርት አለው ፕሊስ ወገኖች፣ ታፕ ኮፒ ሊንክ ሼር እያለ በሪፖርት ቅድም ያስወጡኝ። አሁንም ሪፖርት አለው ፕሊስ ኤርሚ በጎፍቃዳላችሁ። አቤት ቲክቶክ ሳይን እንኳን እንዳይሰጥክ ጊፍት ጋለሪ ሰስፔንድ ተደርጓል። ስለዚህ ያለን አማራጭ በታፕ ነው። ታፕ ኮፒ ሊንክ ሳይሆን ሪፖርት አድርገው። ጊፍት ራሱ ማንም ሊሰጥህ አይችልም። አሁን ጊፍት ጋለሪ ተዘግቶብሃል። ስለዚህ አሁን ወገኖች ታፕ ነው በጣም ማድረግ ያለብን። ታፕ አድርጉ። አውቶ ክሊከር ያላችሁም አውቶ ክሊከር ክፈቱ ፕሊዝ። ቀጥል ኤርሚ። ቴንክ ዩ እትዬ። እሺ እኔ ይህንን ሰምቶ መልስ አለመስጠት ይቻላል? እናንተ የእውነት ይቻላል ወይ? ስለዚህ አሁን እኔ የውይይት ጥሪ አቀርብላችኋለሁ ለእናንተ ወንድሞቼ መምህራን። ምክንያቱም የሚሰማችሁ በጣም ብዙ ሰው ነው። ከእናንተ የሚጠበቀው በጣም ትልቅ ነገር ነው። ዶክትሬትን የሚያክል ነገር የተሸከመ ሰው እንደ ቀላል ተራ ነገር አይደለም የሚሰማው። ስለዚህ የምታስከትሉት መልስ ካልተሰጠ የምታስከትሉት ዳሜጅ ቀላል አይሆንም። መልስ መስጠት አለብን። እናም እኔ ወንድማችሁ በአክብሮት የምጠይቃችሁ በፈለጋችሁት ሚዲያ በፈለጋችሁት ላይ ጥሩኝ። ከእናንተ ጋር ዲቤት ማለት ስለሚከብደኝ ነው። ትንሽ ለአክብሮት ውይይት ማድረግ እንችላለን እስከፈለጋችሁት ጥግ ድረስ። በእንተ ነገረ ታቦት በታቦት ዙሪያ ላይ ያወራችሁት ወሬ ስለ ብሷ ስለ ጠረጴዛ የመሳሰሉት ነገር በሙሉ ያወራችሁት ዝባዝንኬ ነው። በእውነቱ ትክክል አይደለም። እንዴት አድርጋችሁ ምስጢር ያላደላደሉ ብለው ምን አደረጉ? ዲያቆናት እናቅለሉ ክነፊው ክንፋቸው የሚለውን ነጠላቸውን አደግድገው ልክ በሐዋርያት ሥራ ላይ ምዕራፍ 6 ላይ ያሉት እነዚያ ዲያቆናት የተመረጡበት ነው ይላሉ። ሪሊ እናቅለሉ ክነፊው ለተልእኮ ምስጢር ማለት እንጀራና ዳቦ ማገልገል ነው። ለተልእኮ ምስጢር በዲበዛት የጠረጴዛ የሚባለው ምስጢር የሚባለው ከእንጀራ ጋር የተያያዘ ነው። ጮማ የሆነ ወሬ ዲያቆናት ኢትዮጵያ ውስጥ ምዕመናንን ጠላና እንጀራ የሚያሳልፉ ናቸው ወይ ተር ማለት ናቸው እያሉ ሲናገሩ ነበር። ለማንኛውም ምስኪኑ ፕሊዝ እንደው በታናሽነቴ እባካችሁ ልጋብዛችሁ ውይይት እናድርግ። እስኪ ቦታ ጠያቁ። ማይክ ብቻችሁን ይዛችሁ ከምታወሩ አንደኛው ወደ ምረት ላይ አንደኛው ራሳቸው ቲቪ ላይ ጥሩ አይደለም እኮ ይሆነ። በእውነቱ የግብጽ ቤተክርስቲያን ታጠፋን ነበር ብሎ ማለት ይራሱ አይዘገንንም? ግን እንዴ ቢሰሙት እንደው አማርኛ ቢሰሙ እንደው ምንድን ነው የሚሉት? የቤተክርስቲያን እንደው ኮንሰልት የላችሁም እንዴ? ቤተክርስቲያን ማለት ምን ማለት ነው? የግብጽ ቤተክርስቲያን እና የኢትዮጵያ ቤተክርስቲያን የተለያዩ ናቸው።
የግብፅን ቤተክርስቲያን ማንደሩ እንደሚመራ ግራኛ አይመር ነው የወዲት ጉዲት ናት። እንዲህ ያሉ መራራ የሆኑ ቃላቶችን በእውነት በቴዎሎጂ ትምህርት ቤት ያለፈ ሰው እንዴት ይናገራል? እኔ አሁን ለማንኛውም ዲቤት እየጠራኋቸው ወይም ውይይት እያደረግኩኝ መረድ ያለ ነገር እንዳልናገራችሁ አይሆፕ ይህንን መልእክት ሰምታችሁ መልስ እንደምትሰጡኝ እጅግ አከብራችኋለሁ፣ እጅግ በጣም ወዳችኋለሁ። ነገር ግን በብዙ ስለሳታችሁ ኑና እስኪ እናውራ። የሐዲስ ኪዳንና የብሉይ ኪዳን ታቦት አንድ አይነት ነው ሪሊ? አሁን ያንን በየቤተ ክርስቲያኑ የምንገለገልበት ታቦት ምስዋ አይባልም፣ ጠረጴዛ አይባልም። መስዋዕት ሐዲስ ኪዳን የሚሰዋበት አይደለም። ኑና እናውራ እስኪ ኑ ማለት ብቻችሁን ከምታወሩ እስኪ ዲስከስ እናደርግ እና ብዙ ነፍሳት እናድናለን። በተለይ በጣም ብዙ ልጆች መልስ እኮ ሰጥተዋል። በጣም ጎበዝ ልጆች ግን አትሰሙ። እኔ ቄሱ ወንድማችሁ በታላቅ አክብሮትና ትሕትና በእውነት እኔ የከፈላችሁትን ክሬዲት እውቀታችሁንም አልልቅም፣ ግን የምታጠፉት ጥፋት ደግሞ በጣም ትልቅ ነው። ስለዚህ እናንተ በታቦት ዙሪያ ላይ ያስተማራችሁ ስህተት ስለሆነ በአክብሮት ጥሪ አቀርባለሁኝ። ይህንን መልእክቴን አድርሱልኝ ለቀሲስ ዶክተር ዘበነ ለማና ለሊቀ ጠበብት ዶክተር ዘሪሁን ወላቱ። ሰላም እግዚአብሔር ከሁላችን ጋር ይሁን። ጤና ይስጥልኝ። እሺ በስመ አብ ወወልድ ወመንፈስ አንዴ ዲቤት ጠሪው ዲቤት ተጠርተው ነበር እኮ በጌታችን በኢየሱስ ክርስቶስም ሁላችሁንም ሰላም ላለሁን። ከ6 ቀን በፊት ለቀሲስ ዲበኩሉ በቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጥቷል ተብሎ በተባለው አክሱም አሁን አለ ተብሎ በተባለው ታቦት እና በአዲስ ኪዳን ታቦት አለ የለም ብሎ በሚል የዲቤት ጥሪ አቅርቤ ነበረ። የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀረቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥቷል ብላችሁ ያላችሁት አክሱም ጽዮን ማርያም አለ ህዳር 21 ቀን ሙሴን የረእየ ሀገረ ቅድስት እያላችሁ በከበሮ ስትጸነጽሉ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ ምትሉት እርሱ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። ቀለም የሰጠራኝ ነበር። ዲቤቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታንሳ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? እና የለውበትም። ለማንኛውም ዲቤቱን ግን ተቀብያለሁ። ኦኬ ተቀብያለሁ ለማለት ነው። ስለዚህ ቀሲስ ዲበኩሉ ጥሪውን ተቀብለውኛል። በቃል ኪዳኑ ታቦት በብሉይ ኪዳን እና በአዲስ ኪዳን ታቦት ሊወያዩ ማለት ነው። ከብሉይ ኪዳን የነበረው ወደ ኢትዮጵያ መጣ፣ ከእስራኤል ወደ ኢትዮጵያ መጣ ብሎ በሚለው ላይ እና በአዲስ ኪዳን ታቦት አለ የለም ብሎ በሚለው ያቀረብኩላቸው የዲቤት ጥሪ አሁን ዘግይተውም ቢሆን ተቀብለዋል። ስለዚህ አክብሮቴ በጣም ታላቅ ነው። እሳቸው ምንድነው ያሉኝ? ቦታና ጊዜ ምረጥ ብለው ለእኔ እድሉን ሰጥተውኛል። ዲቤቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታንሳ። ቀኑን ንገረኝ። መቼ እንግባ? ቀሲስ ዲበኩሉ እርስዎ እንግዲህ ቦታና ጊዜ ምረጥ ብለው ስላሉ እኔ ጊዜ የፊት ለፊታችን ቅዳሜ ከምሽቱ 2 ሰዓት ላይ እንዲሆን እና ቦታና ጊዜ ብሎ የሚለውን ስላለ ቦታ ደግሞ ከዚህ በፊት ቴዲ ሐዋሳ ቤት በዲያቆን ፈለገ በነበረው ውይይት ላይ ትንሽ ጫና እንደተደረገብኝ ባውቅም ግን እርስዎ ካሉ የእሱ ፈቃደኝነት ተጠይቆ የቴዲ ሐዋሳ ፈቃደኝነት ተጠይቆ ፍቃዱ የሚሆን ከሆነ በቴዲ ሐዋሳ ቤት ድጋሚ በደል ያደርስብኛል ብዬ አላስብም። ግን እሱን ፍቃዱን ጠይቄ እኔም እናንተም ጠይቃችሁ ፍቃዱ ከሆነ የሚያወያየን ከሆነ የእሱ ፍቃድን እንጠይቃለን። ካልሆነ ግን እሱ ደግሞ የማይፈቅድልን ከሆነ በሌላ ገለልተኛ በሆነ ሰው ቤት በኮሆስት አይደለም በፔጁ ላይ ተገኝተን የዲቤት ጥሬን ስለተቀበሉ ውይይቱን እናደርጋለን ማለት ነው። እግዚአብሔር አምላክ ይባርክልኝ። ዘግይተውም ቢሆን ዲቤት ጥሪውን ስለተቀበሉ በጣም አመሰግናለሁ። እግዚአብሔር ይስጥልን፣ ክብር ያድልልን። ወገኖች ሼር እና ሪፖስት በማድረግ ወደ ሰዎች እንድታደርሱት በጌታ ፍቅር ጠይቃለሁ። ጸጋና ሰላም ከሁላችሁ ጋር ነው። መቼ ነው የተፖስተው? ይሄ ልብ በሉ
2025 ማለት ነው 10ኛው ወር በቀን 22 ማለት ነው። ስለዚህ 10ኛው ወር ማለት ኦክቶበር ነው እህትየው። ኦክቶበር፣ ኖቬምበር፣ ዲሴምበር ኦክቶበር ማለት ነው አይደል? ኦክቶበር ነው። ኦክቶበር 10 ማን ነው? ኦክቶበር 10 ላይ ልክ ነው 2025 ጥሪውን አቅርቤያለሁ ማለት ነው። ከስንት ወር በፊት ማለት ነው? አሁን ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ፣ ጁን 7 ወር ከ7 ወር በፊት ማለት ነው። ቀሲስ ዲበኩሉ በዚህ በታቦቱ ጉዳይ የዲቤት ጥሪውን አቅርቤ አሁን በሰማችሁት ባያችሁት ተቀብያለሁ። ሰዓትና ቀን መድብ ብለውኝ ከመደብኩ በኋላ ባይዘው ይህንን ጮማ የሆነ የዲቤት ጥሪ የተቀበለኝን ከኔ ጥርስ ያስመለጣቸው ፈሪው ዘማርያም የሚባለው ሰውዬ ነው። እንዳይገቡ አባታችን ብሎ ማለት ነው። ተያይዘን ነው የምናልቀው። ባለፈው ራሳችሁ እንደተናገራችሁ ተያይዘን ስለምናልቅ እንዳይገቡ ብሎ ፈሪው ዘማርያም ዘለቀ ነው ይሄን ዲቤት ያሰረዘው። ከዲበኩሉ ጋራ የሚኖረንን የነበረንን ይሄንን የዲቤት ጥሪ ከ7 ወር በፊት እኔ አቅርቤ ነበር። ስለዚህ አሁን ቀሲስ ዲበኩሉ ለቀሲስ ዶክተር ዘበነ ለማ የዲቤት ጥሪ አቅርቧል። ዲቤት ጥሪ አቅራቢውን ዲቤት ጥሪ ቀርቦለት ነበር፣ ግን አልተቀበለም። አሁንም የምጠይቅ ቀሲስ ዲበኩሉ እባክህ እባክዎት ይምታታብኛል አንዳንዴ እንግዲህ ምሕረት ይደረግልን በክነቱ አክብሬ እባክዎት ይህንን የዲቤት ጥሪ 7 ወር ሙሉ እንደ ቋንጣ ያንጠለጠሉትን በእውነት በታቦቱ ጉዳይ ለመነጋገር ከነቀሲስ ዶክተር ዘበነ ለማ ጋር እና ከዶክተር ማን ነው ሊቀጠበብ ዘሪሁን ሙላቱ ጋር ለመወያየት እውቀቱ ካለዎት አህያ በአህያ ቢራገጥ ጥርስ አይሳበርም ነውና እርስ በርሳችሁ ዲቤት ከምትጠራሩ ከሶስታችሁ አንዳችሁ ተመራርጣችሁ ተመካክራችሁ አንድ ሰው ምረጡና በተለይ ደግሞ እርሶ ቢሆኑ ጥሩ ነው። ማነው ዶክተር ቀሲስ ማነው ዶክተሩ ዶክተር ዘሪሁን ሙላቱ ካህን አይደለም ወይ እርሶ ወይ ዘበነ መርጠው እርሶ ደግሞ ቢሆኑ ጥሩ ነው። እሳቸው ትንሽ ዶክተሩን ብሎ የሚለውም ስማቸው ስለሚከብዳቸው ከእርሶ ግን ቢሆኑ ጥሩ ነው። ጥሪውን ተቀብያለሁ ብለው ነበርና እና ድጋሚ ይህንን ጥሪ ቢቀበሉ ብዬ በትልቅ አክብሮት እጠይቃለሁ። እንደዚህ ስለ ታቦት የማውራት አቅም ካለዎት ቀሲስ ዲበኩሉ እርስ በርስ ተጠራርታችሁ አህያ በአህያ ቢራገጥ ጥርስ አይሳበርም ብሎ እንደሚለው ምንም እርስ በርስ ብትረጋገጡ አንዱ ከቨር ነው የሚያደርገው፣ አንዳንዱ መሸፈን ነው፣ አንዳንዱ ማድበስብስ ነው። በእርግጥ አሁን እዚህ ጋር ይባላል አይባልም ምናምን ነገር ብሎ የሚለውን ካልሆነም ደግሞ ሶስታችሁም በአንድ ገን ሆናችሁ ቀሲስ ዲበኩሉ ዶክተር ዘበነ ለማ ሊቀጠበብት ዘሪሁንም ሶስታችሁ በአንድ በኩል ሆናችሁ እኔ በአንድ በኩል ሆኜ ደቂቃ ተይዞልን ይሄን ጉዳይ በቃ ዓለም እያየ ይዘጋ ታሪኩ። ኦኬ የብሉይ ኪዳኑ ታቦት አምጥተናል፣ አልመጣም፣ መጥቷል፣ አልመጣም፣ የመጣውን እንጠቀምበታል፣ አንጠቀምበትም፣ ለአምልኮ ነው አይደለም ለቅርስ ነው ብላችሁ የምትሉትን ታሪክ በሙሉ እውነት አድርጉት። ይሄን ብዬላለሁ። ክብር ያድል። በተለይ ደግሞ እርሶን ነው የምፈልገው። እነሱ እንኳን ላይመጡ ይችላሉ። እርሶን ነው የምፈልገው። ቀሲስ ዲበኩሉ እንዳይረሳ ለማስታወስ ነው። ኦኬ እሺ። ይሄን ጥሪ አቅርቤ ነበር። ጥሪ ምንድነው? ጥሪ ያቀረብኩለት ካህን የኔን ጥሪ ውድቅ አድርጎ በዘማርያም ዘለቀ ልመና እና ተማጽኖ ምክንያቱም ተያይዘን የምናልቀው ብሎ የሚል ትልቅ ፍርሃት ስላላቸው ይህንንም ሲናገሩ ካህን የሆኑትን ማነው ዲያቆን ስዩምን እባክህ እንዳትገባ እዛ ዲቤት ውስጥ አንተ ነበርክ ልትገባ የፈለከው ተብሎ አዎ ብሎ ሲል እንዳትገባ የማይሆነውን ነገር
ብለው የከለከሉት ቪዲዮ መረጃውና ማስረጃው ወንድማችን የተወደደ ወንድማችን ዘማሪ ዳግሻ በደንብ ቆንጅዬ አድርጎ አስቀምጦታል። እሱን እንስማና ከዛ ወደ ዛሬው ሀሳብ ላይ እንመጣለን ማለት ነው። ኦኬ የቱ ጋ ነው? እዚህ ጋር ማለት ነው። ባይዘው መዶሻ ሁሉ እኮ የተነሳበት እኮ ታሪክ እኮ ነው፣ የምንረሳው አይደለም። ናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ማሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት። ሊቀ ሊቃውንት ቀለመወርቅ ናቸው። ዲያቆን ስዩምን እሳቸውም ካህን ናቸው፣ እሱም ካህን ነው። በክህነቱ አንድ አይነት ክህነት ነው። ክህነት ነው። በክህነት እሱኛው ዲያቆን ነው፣ እሳቸው ካህን ናቸው። እሳቸው ካህን ናቸው። የአንደኛው ክህነት ከሌላኛው ክህነት ያለው ስልጣን እንዳለ የስልጣን ማዕረጉም ደግሞ ትምህርቱም የተለየ እንደሆነ ባቅም ግን ይሄም ካህን ነው ተብሎ የሚባለው ስልጣን ነው። ይሄም ካህን ነው የሚባለው እና ተያይዘን ነው የምናልቀው ብለው ያሉበት ነገር ማለት ነው። እና ይሄ ነበር የዲቤት ጥሪውን ያቀረበልኝ ዲያቆኑ ማለት ነው። ስቀበለው እንዴ ባለፈው የደረሰብንን ነገር አልሰማም እንዴ አላየም እንዴ? በዲያቆን ፈለገ እኮ የደረሰብን እኮ ኪሳራ እኮ መቼም ልመንሰው ማንችለው ነው። ያው ጓዝ ጨርቁን ድንኳኑን ነቅሎ ጠላታችሁ ጥፍት ይበል ከሶሻል ሚዲያ ዓለም ነው የጠፋው። ላባው የተነቀለ ዶሮ መስሎ ወደ ቤት ገብቷል ማለት ነው። ሂዱና የሴት ቅምጥ ብላችሁ ስደውት ብሎ ሲለን የነበረው ማለት ነው። ይሄኛውን ባለተራ ላባው ይነቀል ነበር። አሁን እኔ እሳቸው ነው የምፈልገው። በመድኃኔዓለም ለምኑልኝ፣ አለማምኑልኝ። በእግር በፈረስ ሄዳችሁ ለምን ካህን ፈለከው ለካል ስለ ታቦት ከካህን ጋር ነው ማውራት ያለብኝ። ዲያቆን በዲያቆን ወጣቶቹ እንደሚሉት አይነፋም ነው። ይሄ በቃ ሁሌ ከዲያቆን ላይ ቸክለ ሁሌ ከዲያቆን ጋር ሁሌ ከምንመን ጋር አሁን ወደ ካህናቱ ከፍ እንበል እና ይሄ ጥሪ ነበረ የቀረበው። እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ማሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ከኛ ጋር አይደል የምትውል። ያው እንግዲህ ተያይዘን ነው የምናልቀው። ዲቤቱ ይቅርብህ፣ ከኤርሚያስ ጋር ትግባ። ለምን ታስበላናለህ? ታስቆረጥመናለህ። ልታስጨፈጨፈን ካልሆነ በስተቀር ያው ከኛ ጋር የምትውለው ለስለስ ብሎ ማለት ነው። ልመና ነገር ያልካቸው ቅድም አሁን ከዲቤቱ ማሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንድ ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳንም ወዘልፈኒ እኔና ቡሽ አንድ ደቂቃ ተናግሮ 8 ስህተት ነው የሚሳሳተው። ሊቀ ሊቃውንት ቀለመወርቅ ናቸው ቁጭ አድርገው የሚነግሩት። ተንሥኡ ለጸሎት እግዚኦ ተሳሃለን እንደማለት እኮ አይቀልም። እዚህ ግን ስንት እድል እኮ መሰለኝ ያመለጠኝ እህትየው። ደግሜ እላለሁ የድንግል ማርያም አማላጅነት ዓለም አልዳንም። እቺ አስታውሳለሁ፣ ነፍሳቸውን ይማር በረከታቸው ይደረብንና የአንድ አባት ስብከት ናት። ያለወላዲተ አምላክ አማላጅነት ዓለም አይድንም። በቃ ተጨማሪ ስብከት የለቻቸውም። እንወዳቸዋለን፣ መልካም ሰው ነበሩ። እንዲያውም በዝምድናም ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት እቺ። በቃ ሄደዋል፣ ይዘዋት ሄደዋል። ፍቅራቸውን ሲገልጡ ኖረዋል። ለአንተ ግን አትሆንም።
አሁን በዚህ ዘመን መጻሕፍት ተጽፈው ተገኘ ማለት ነው። አባቱ ተገኘ እንደሚባል ይሄ ንግግር ማን ነው ብለን ነበር። በእውነት እኔም እንደ ድኩናዬ ወደኋላ ዞር ብዬ መልከ ማርያም፣ ውዳሴ ማርያም ላይ በእውነት እንደዚህ አይነት ንግግር አልተማርኩም። በቅዳሴ ማርያም ላይ እንደዚህ አይነት ነገር የለም። በማርያም ስም የተደረሱ መጽሐፍቶች ማቃቸው ላይ የለም። ስቀድስ በነበርኩበት ሰዓት ላይ ምንም አውቀው ነገር የለም። እና እኔ እንደውም ይሄ ታክሲ ወያላ ጥቅስ ነው ምናምን ነገር እያልኩ ነበር ስለ የነበረው። አሁን ግን ያለ ማርያም አማላጅነት ዓለም አይድንም ብሎ የሚለው ቃል ማን ነው ከህሊናው አንቅቶ አመንጭቶ የተናገረው ብሎ የሚለውን ሲፈለግ ራሳቸው ሊቀ ሊቃውንት ቀለመወርቅ የተባሉቱ እሳቸው የኔ ዘመድ ናቸው ያሉት። እሳቸው ማርያምን ከመውደድ የተነሳ ሁሉ ቀን ስብከታቸው ያለ ማርያም አማላጅነት ዓለም አይድንም ብለው ነበር የሚሉት። እሳቸው ሞተዋል፣ ይዘዋት ነው የሞቱት። እሷ ለአንተ አትሰራልህም እያሉ ነው። ለዲያቆኑ ካልሰራ ለኦርቶዶክስ ምንመን አይሰራም ማለት ነው። ምክንያቱም የአንድ ግለሰብ የፈጠራ ወሬ ነበር። የሊቀ ሊቃውንት ቀለመወርቅ ዘመድ የሆኑ ሰው ናቸው ይህንን የፈበረኩት ማለት ነው። ኦኬ እሺ። ይሄ ምጣድ የሚያህል ስልክ በሙሉ በስንት ሚሊዮን የሚገመቱ መጽሐፍት ይዞ መጽሐፋዊ ሀሳብ የሚያረታ ሲሰማ ለጆሮም ለሁሉም የሚጣፍጥ መልስ ሲሆን ነው የሚያምረው እንጂ ያለ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም። ያ ማለት የኢየሱስ ክርስቶስ መምጣት፣ የኢየሱስ ክርስቶስ ቤዛነት፣ ደግሞ ዋጋ ሁሉ ዜሮ ባዶ ሆነ ማለት ነው። እሷ ባትወልደው አንድንም ነበር። እሱም ሌላ እንዲያው ብዙ ያስኬደናል እንጂ እሱም ቢሆን መንገድ ያበላሻል። መውለድ ሌላ ነው፣ መለመን ሌላ ነው፣ ማስታረቅ ሌላ ነው፣ ስራ መስራት ድርሻን መወጣት ሌላ ነው። እንዲህም የሚል ሀሳብ ጭራሽ ከአንድ ክርስቲያን ማለት ከአንድ ዲያቆን አንጠብቅም። አቅቶት መጠየቅ የሚፈልግ ከሆነ አሁን እንዲህ አይነት ጥያቄ የሚጠየቁ መምህራን አሉ። ከመምህራን ዞር ብሎ ይጠየቅና በዛ በኩል ነው የሚመስለው እንጂ እንዲህ ቀጥታ ይዞ አይመጣም። ዲቤት አደራ በምንም አይነት መንገድ እንዳትሞክረው። አሁንም ቢሆን ደግሞ መሰረታዊ የክርስትና ትምህርቶች ቢቀጥሉ መልካም ነው። አንድ ደህና መምህር አጠገብ ኖሮ እሱንም ማማከር ቢቻል በጣም ጥሩ ነው። የድንግል ማርያም አማላጅነት ዓለም አልዳንም። ደግሜ ላለው ያለ ድንግል ማርያም አማላጅነት ዲያቆኑ ሰግጥ ነው። ዲያቆኑ አልዳንም። ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለው ትምህርት ቶታሊ ስህተት ነው። አንደኛ በመጀመሪያ እንደው እንደዚህ አይደለም ያልኩት። ቆይ ከዚህ ጋር ታኮ የሚመጣ ነገር መኖር የለበትም። ይሄ ኢንቴንሽናሊ ምን የሚል ማጠቃለያ ይሰጣል። አለሜዳ ነው በምልጃ ነው የሚል ትምህርት አንድ ዘመን አንድ ሰው ነው ያመጣው። እኔ በማውቀው ዝም ብሎ ንስሐ ግቡ መንግሥተ ሰማያት ቀርባለች ያለ ወላዲተ አምላክ አማላጅነት ዓለም አይድንም እያለ ሲሰብክ መጣ። የሆኑ ሰዎች ተቀበሉት። ከዛ በጣም አስቸጋሪ ደረ እንደ አንድ ሰው አንድ ምን የተከለውን እንደሚባለው እንዳይሆን ምልጃና ድነት የተለያዩ ነገሮች ናቸው። ድነት ራሱን የቻለ እግዚአብሔር የሰጠን ጸጋ ነው። ስለዚህ ያለ ወላዲተ አምላክ አማላጅነት ዓለም ይድናል የሚለው የሆነ ጊዜ የመጣ ወስ ዘራሽ የሆነ ምንጩ ማን እንደሆነ የማይታወቅ ነገር ወይ ውዳሴ ማርያም ላይ ወይ መልከ ማርያም ላይ መልካ ኢየሱስ ላይ አንቀጸ ብርሃን ላይ መስተጋብ ላይ አርያም ላይ ክስተት ላይ የት ላይ ነው? አሁን ይህ ቃል ትምህርት የለ በቅዱሳት መጻሕፍት የሌለ እንደዚህ ያለ አገላለጥ አይመጥንም። ለቲክቶክም ሆነ ለአደባባይ የሚመጥን ስብከት አይደለም። ይሄ ወደዳችሁም ጠላችሁም አሁንም የምነግራችሁ ነገር ከዚህ ላለ ነው። ሊቃውንቱ ስለ ኃይል ቃል ከሆነ ይቅርታ አድርጉልኝ። ሁላችሁም ያላችሁ ክርስቲያኖች ይህ ወደድንም ጠላንም ከኔ ጀምሮ ወደድንም ጠላንም ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ። በዚህ ጉዳይ መናፍቃንም መወለዱን ያምናሉ። የድንግል ማርያም ግን ከዚያ ድርሻ እንዳላት ግን አያምኑም። ግን እሷም አድናቸዋለች በዚህ ጉዳይ። እንግዲህ ድንግል ማርያም የቱ ጋር ነው ያማለደችን ስንል ድንግል ማርያም ክርስቶስን ስትወልደው አማልደናለች። ሰማይና ምድርን እውቀት ሲፈስ ስማለች። ሰውንና እግዚአብሔርን አስታርቃለች። እውቀት ሲፈስ አያችሁ፣ ይሄ መልጃ ማለት ነው። ይሄ መልጃ ማለት ነው። ስለዚህ አሁን ድንግል ማርያም ባታማልደን ኖሮ ዓለም አይድንም ነበር ማለት ነው። መውለድ ማለት ማማለድ ነው እኮ አላልኩም።
እመቤታችን ያለ ወላዲተ አምላክ አማላጅነት ዓለም አልዳንም። ወደዳችሁም ጠላችሁ ማልክና እንዴት ነው ያማለደችን ካላችሁ ጌታን ስለወለደች ነው አለ። መውለድና ማማለድ አንድ ነው። እኔ ይቅርታ አድርግልኝና በጣም አሁን ባስተላለፉ ቪዲዮ ላይ የመበለት ወሬ ነው ያወራው። አይጠበቅም ካንተ የመበለት ወሬ ዲቤት እንዳትገባ አደራ። በዚህ አጋጣሚ በታምር ግድ የለህም አብረህ ከኛ ጋር እየተማማር ከአንድ ዓመት ከሁለት ስድብ እኮ አያዙ ገር ላያስፈልግም እያሉ ተዋረው የነበሩት ላያስፈልግም ያሉት እርሶ ነው። እኔ እርሶን እንደው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል። ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያውኛው ጋር አይለምቱን በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንድ ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳንም። ባይዘው ይሄንን ዲያቆንና ቀሲስ ዲበኩሉን አሁን ዲቤት ጠሪውን ቄስ ከእጄ ያስመለጣቸው ፈሪው ዘማርያም ይባላል ዘለቀ። አንድ ቄስና አንድ ዲያቆን ከእጄ ያስመለጠ ማለት ነው። ኦኬ እንደው የደምረውን ብንተው አሁን እሱ ዲያቆን ነው፣ ዘማርያምም ዲያቆን ነው፣ ዲበኩሉ ቄስ ነው። አስመለጠ። ኦኬ ይሁን ችግር የለውም። ስለዚህ ታስበላናለህ ነው የተባለው። ወደ ዛሬ ውይይት ጥሪ እንሄድ። ኦኬ ሌላ ምን አለ? አሁን አንድ ሲናገር የሰማሁት ሮት እንደው ፍሬንድሊ በወንድማማችነት እስኪ እናወራ፣ እርስ በርሳችን ብናወራ ጥሩ ነው የሚል ነው የኔ ጥሪ። እንደዚያ ነው እንዲመጡ በጣም እንደሚመጡ ተስፋ አደርጋለሁኝ፣ ወይንም ደግሞ እንደሚጠሩኝ። ያ ካልሆነ ግን እኔ በግሌ ያው በአንድ አይደለም የቆመው ክፍል 4 አንደኛው ክፍል 4 ደርሰዋል። ሌላኛውም በየቦታው እንግዲህ በየአውደ ምሕረቱ እንደዚያ መሰለኝ። ስለዚህ የእውነት ለመናገር ምን እንደሆነ አላማው ራሱ ማለት ከትምህርቱ ማለት ወቅት ያልጠበቀና ዝም ብሎ ማለት በሆነ ትምህርታቸው ላይ የሆነ ዊዛውት ኤኒ ኢንቴንሽን በሆነ ነገር ቢያስተምሩት ምንም አይመስለኝም ነበር። ነገር ግን እዚህ ቲክቶክ ላይ ቅበተ እምነት ላይ የሚሰሩ መምህር በረከት እርስዎም ሌሎችም ወንድሞቻችን የዋሃደም ሌሎችም ጭምር የሚሰጡትን መልስ ተሳስታችኋል በሚል ኢንቴንሽን ስለሆነ ነው መልስ እየሰጡ ያሉት ሰዎቹ። እዚህ የምንሰጠውን ትምህርት ተሳስታችኋል፣ እኛ ያልወጠወጥነው ወጥ ይጎረናል አይነት ስለሆነ ነው እንጂ ዝም ብለው ትምህርት ቢያስተምሩ እኔ አልመልስላቸውም፣ ትቻቸው ነበር። እውነት ለመናገር መስማት ሁሉ አቁሜያለሁ። ግን እናርማችሁ እናስተካክላችሁ በሚል ልብ በሉ። ዲበኩሉ አሁን ዶክተር ዘበነንና ዶክተር ዘሪሁን ሙላቱን ዲቤት ጥሪ የጠራው እዚህ ቲክቶክ ላይ መልስ ሰጡ የተባሉ እነዚህ ራሱ በቀሲስ ዲበኩሉ ንግግር የታክሲ ተራ ልጆች በጣም ብዙ ነገር አበላሽተዋል። መምህራኑ እነ ዘበነና እነ ዶክተር ዘሪሁን ሙላቱ አይባልም፣ ጠረጴዛ አይባልም፣ አንቀበልም የኛ ልጆች ብለው እያሉ ስማቸውን ባይጠሩም እዚህ ቲክታክ ላይ ሶሻል ሚዲያ ላይ የሚነገረው ንግግር ስለሰሙ ማለት ነው። ኦኬ አሁን የኔ ተማጽኖ ምንድነው? እርስ በርስ እየተጠራራችሁ እናንተ እርስ በርስ እየተጠራራችሁ ጠላ መጠጣት፣ ዝክር መጠጣት፣ ዘኬ መብላት ትችላላችሁ እየተጠራራችሁ ማለት ነው። እርስ በርስ ግን በታቦት ጉዳይ ላይ ዲቤት ለመጥራት ቀሲስ ዲበኩሉ ከደፈረ ቀሲስ ዲበኩሉ ምሕረት ይደረግልኝ
ሊበኩሉ ከደፈረ በታቦቱ ጉዳይ በስመ አብ ወወልድ ወመንፈስ ቅዱስ እኔ የጠራሁት ጥሪ አለ። አሜን። እኔ የጠራሁት ጥሪ አለ። ቀሲስ ሊበኩሉ ከዛሬ 7 ወር በፊት የጠራሁት ሞኝና ወረቀት የያዘውን አይለቅም ነው የሚባል ተቀምጧል ቪዲዮ። በእግዚአብሔር የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መምጣትና የአዲስ ኪዳንም ታቦት አንዴ ወይ ደግሞ ጠረጴዛ መክተፊያ መሰዊያ ብላችሁ የምትሉትን አብረን ለምን ጥንቅቅ አድርገን ዓለም እያየ ካሜራ ከፍተን 1 ደቂቃ ብቻ የሚይዝልን ሰው እኔ ቴዲ ሐዋሳ እግሩ ላይ ወድቃለሁ እሱ ቤት እንዲሆን ማለት ነው። ወይ ደግሞ ሌላም ሙስሊሞችም ሁሉ ሙስሊሞቹን አምጥተው ሙስሊሞቹ ደቂቃ እያዙልን ሙስሊሞቹ ቤት ማለት ነው። ቀሲስዬ በመድኃኔዓለም ይህንን ታሪክ እውነት ያድርጉት። እኔ ጋር እርስ በርስ አህያ ለአህያ ቢራገጥ ጥርስ አይሰበርም ነው። ዘበነና እርሶ ቢጠራሩ ምንድን አሁን ውይይት? በእርግጥ ተለያይታችኋል። ያው ርዕሱ ሄደው በኦርቶዶክስ ተዋሕዶ ቤተክርስቲያን የአባቶች አምላክ ምስክር ይሁን እናንተ ምስክር ሁኑ። ይሄንን ታሪክ ከቄሶች ኤርሚያስ ፊት ቀርቦ እውነት የሚያደርግ ሰው ካለ ብዬ ጠይቄያለሁ ደጋግሜ። አልመጡም፣ ችግር የለውም። አሁን ሊበኩሉ ነው የጠራሁት። ከማንም ወጠብሻ ጎረምሳ ጋር አሁን አልታገልም። አሁን ከቄሶቹ ጋር ነው። ስለ ታቦት ከተነሳ እኔ እንደውም እኔ ዲያቆን ስለነበርኩ በቀድሞ እንደው ታቦት አታውቅም ተብሎ ይባላል በቤተክርስቲያኒቱ ስርዓት። ኦኬ ካህኑ ቢመጣ ነው የሚያሳውቀኝ። እንደኔው አይነት ዲያቆን የሆነ ሰው ቢመጣ ምን ያሳውቀኛል? ምንም። ስለዚህ እውቀት ያለውን ሰው ከፍ ብሎ መጥራቱ ተገቢ ስለሆነ ጥሪውን አቅርቤያለሁ። እርስ በርስ ከምትጠራሩ እርስ በርስ ለመጠጥ ለመብል ተጠራሩ። ከኔ ጋር ተጠራሩ። የታቦቱን ጉዳይ ቀሲስ ሊበኩሉ እኔ ጠርቻለሁ ከዛሬ 7 ወር በፊት። ይህን ጥሪ ለእኔ ያድርገውትና በብሉይ ኪዳንና በአዲስ ኪዳን ታቦት ነገርን ከስሩ ውሃን ከጥሩ እንዲሉ ከብሉይ ኪዳን ጀምራለን እንዴት እንደመጣ ይተርኩታል። እኔ ፊት መጽሐፍትን ገልጠው በእውነት በግዕዙ በዕብራይስጡ በአማርኛው ሰዋስውን እየሰካኩ በህዝብ ፊት በቃ ጴንጤ ገለባ መሆኑን ያሳያሉ፣ ወይ ደግሞ ገለባ ኦርቶዶክስ መሆኗን እኔ ያሳያለሁ ማለት ነው። መውቂያው በትራችን ወንጌል ነው የሚሆነው፣ ታሪክ ነው የሚሆነው። የታሪክ ጉድ ይመዘዛል። የሚመዙትን ይመዛሉ፣ እኔ ይመዛለሁ። እና በመድኃኔዓለም እርስ በርስ አትጠራሩ። እርስ በርስ ለጸበል ቅመሱ ተጠራሩ። የታቦቱን ጉዳይ ለእኛ ሲመሰጥ አለበት። ኧረ በመድኃኔዓለም እና ይህንን ጥሪ እነ ዶክተር ዘበነ ለማ ምናልባት ላይመጡ ይችላሉ። ከመጡም ሰየው እንሰማለን። ታፕ ኮፒ ሊንክ ሼርን እያደረግን እንሰማለን። እና ቴንክ ዩ የዲቤት ጥሪውን ቄስ የሆነ ወይ ደግሞ ቀሲስ ቴዎድሮስ ቄስ የሆነ በተለይ እዚህ ቲክታክ ላይ የሆነ ወሬ ሲወራ ገስት ልካችሁ ጠላችሁን ጠጥታችሁ መታችሁ የባህረነ ወይ ሳለነ ወይ ቀበነ ብላችሁ ብትሉት እናንተን ለሞት መድኃኒት ትፈልጋላችሁ። በታቦቱ ጉዳይ ላይ ኤርሚያስ ሊያወራችሁ እፈልጋለሁ። ቄስ እነ ቀሲስ መምህር አቡኑ ከአሜሪካ ሀገር ተንቀሳቀሱ እንጂ ተንቀሳቀሱ። እነ ቀሲስ ተስፋዬ መቆያ ተንቀሳቀሱ እንጂ ዱብ ማለት ነው። ታቦቱ አለን ብላችሁ 3000 ዓመት ሙሉ የዋሻችሁት እውነት መሆኑና አለመሆኑ በእውነት በዚህ ትውልድ ፊት ልታሳዩ ይገባል እያልን ነው። አማርኛ አይሰማም እንዴ? ይሰማል እኮ አይደል? አዎ የዛን ቀን የሰናዖር ግንብ የባቢሎን ግንብ እንዴት እንደፈረሰ በዱራ ሜዳ ናቡከደነጾር ያቆመው ምስል እንዴት እንደደቀቀ የማ ትምህርት እንደሚደቃ ነበር። አንተ መንፈሴ እንደ ናሚስ ልጅ እንደ እዩን የቸኮለብኝ ወደ እስራኤል ለበቀል ሄደኩ ይላል አይደል? አዎ በነብዩ በባሪያው በነብዩ በኤልያስ አፍ የተነገረውን የትንቢት ቃል ይፈጽም።
ይህንን በቫርኒሽ የተለቀለቀ ጣውላ አለኝ። ጠረጴዛ ይባላል አይባልም? መክተፊያ ነው ይባላል ነው መሰዊያ ነው። በዲህ በጠረጴዛ ይባላል አይባልም? እሱን እኔ ጋር መተህ ጠረጴዛ ይባላል፣ መክተፊያ ይባላል፣ መደርደሪያ ይባላል። እሱን ታረጋግጣለህ ማለት ነው በመረጃ። እንዲህ ናትና የሥላሴ ባሪያ በመረጃ ፈክር ፈክር አለኝ። አንተዬ በመረጃ ታረጋግጠዋለህ። እርስ በርስ አትጠራሩ። እኛ ስንጠራችሁ እርስ በርስ አትጠራሩ። ቄስ ላይ ቄስ ይጠራራ እንዴ? በታቦት ጉዳይ ላይ በእርግጥ መጠራራታችሁ አንዱ በታቦቱም ጉዳይ ምን ያህል እንደማትስማሙ ማሳያ ነው። ግልጽ አይደለም እንዴ? ያጀማ ይላሉ እነኛ ዘመዶቻቸው የነሱ ማለት ነው። ያጀማ ምዕመናን ማለት ነው። አይሰማም? ጴንጤ ገለባ ነው። ምንም እውቀት የለውም። የታያቁና ታቦት የላቸው መቅደስ የላቸው ብሎ ይላል። እሱን መተህ እኔ ፊት ታረጋግጠዋለህ። በቃ ሌላውን ጴንጤ ተው አለው። እዚህ ታጥቤ ታጥኛ ያለውልህ ወገኖች እና ፕሊዝ የምሬ ነው። ትናንት ወደ ምሽት አካባቢ ነው በእኛ ከሰዓት በኋላ አካባቢ አሜሪካም እንደዛ አካባቢ ይመስለኛል አዳም የሚባለው ኦርቶዶክሳዊ ቤት ሄድኩ። ገባው አባ ከና ይሉኛል ብዬ በጠብቅ በጽፍ በታቦቱ ጉዳይ ተነስቶ ነው። አዳም ለምን እንደዚህ ብላችሁ ግን ትላላችሁ? አግባብ አይደለም ብሎ እዛ እየሞገተ ነው የራሱን ቄሶች ማለት ነው። እና እኔ ወንድምህ ገብቼ ኧረ እባካችሁ አስገቡን፣ የሆነ ነገር ማለት የምችለው ነገር አለኝ፣ የሆነ የምለው ነገር አለ፣ አስገቡን ብዬ ብል ማን ሰምቶኝ አልኩ። እዚህ ቪዲዮን ላምጣና ላሳያችሁ። ቋንዴ ጠብቀኝማ። ኦኬ ይኸውልህ ይሄ ስላለ ካህናት ብቻ የሚያውቁት አለ፣ ምዕመናን የሚያውቁት አለ፣ የማያውቁት አለ። ከካህናቱ ራሱ አሁን ዲያቆናት የማይነቁት የማያዩት ነገር አለ። ቀሳውስቱ የማያዩት የሚያውቁት፣ ኤጲስቆጶሳቱ ብቻ ደግሞ የሚያደርጉት ነገር አለ ማለት። ስለዚህ እነዚህን ነገሮች እኔ በደንብ ማየት ቢገባና ጥቅል ነገር ባንሰጥ የሚል ነው። ሌላው የአባ ሰላማ በፊት ክርስትና ኢትዮጵያ የመጀመሪያ ጳጳስ አባ ሰላማ ነው። ስለዚህ ከ328 በኋላ ነው መዋቅራዊ ቅዱስ ቁርባንና የክህነት አገልግሎት በኢትዮጵያ በይፋ ጀምረዋል የሚለው ስህተት። ይህንን ኤርሚያስ ፊት እኚህ ጌታውን የሚባሉ ሰውዬ ተንቀሽቅሸው ቢናገሩ ወይ ሌላ ሰው ተንቀሽቅሸው ቢናገር ምን አለበት? አሁን ክርስትና ከአቡነ ሰላማ በፊት ኢትዮጵያ ውስጥ አለ ብሎ የሚል የተንቀሸቀሸ አንድ ኦርቶዶክሳዊ ቢመጣ የራሳቸው መጽሐፍ እንኳን አያውቁትም። ወንድሞች እናቶች፣ ገድለ አቡነ ሰላማን እንኳን ራሱ አያውቀውም። እና ምን እያልኩ ጽፍለት ነበር ማነው ለአዳም አያመለከተኝ ማለት ቆይ የውስጥ ጉድ የቱ ጋር ነው የማገኘው? ስክሪንሾት ያደረኩትኝን ስክሪንሾት የቱ ጋር ነው የማገኘው ወገኖቼ? አረ ነው ጋለሪ ላይ ገባ። ጋለሪ ላይ ገባሁኝ። እሺ ከዛስ ውስጥ ይኖራል። ካልሆነም ብቻውን ስክሪንሾት የሚልም ፎልደር አለ። አይፎን ነው አይደል? አይፎን ነው። ምኑ ጋር ነው የማገኘው? ሴቲንግ ውስጥ ነው አይደል? እዛው ጋለሪ ውስጥ ጋለሪ ውስጥ ስክሪንሾት የሚል ፎቶዎች ውስጥ ፎቶ ውስጥ ይደባለቃል፣ አንድ ላይ ይደባለቃል። ቪዲዮን ብቻ ነው ያስቀምጠው እዚህ ጋር። ቪዲዮን ብቻ ነው ያስቀመጠው። ስክሪንሾት የሚል ፎልደር የለውም። ብቻውን ፎቶ ስትከፍት
ኦኬ እስቲ ማፕ ሴቭድ ኦኬ አጣኸው? ባገኘው ደስ ይለኛል፣ ግን ስክሪንሾት አድርጌዋለሁ በሙሉ። ስክሪንሾት ካረከው ፎቶ ውስጥ ነው ተቀላቅሎ የሚገባው። ሁለተኛ ኦፕሽን ደግሞ ስክሪንሾትስ የሚል ብቻውን ፎልደር አለ፣ እዛ ውስጥም ታገኘዋለህ። ይህም በሙሉ የቪዲዮ ፓርት ነው። እርሜ እስኪ አብልሽ እንትኑን አፕሊኬሽን እናሳይ። ስክሪንሾት እስቲ ቆይ ስክሪንሾት እዚህ ጋር አገኘሁት መሰለኝ። ኦኬ እዚህ ጋር ማግኘት አለብኝ እስቲ። ብዙ ዶክሜንቶች ስላሉኝ ኦኬ ላገኘው አልቻልኩም። እና አካውንት ነው እንትን ያልካቸው የገባኸው? ዶኖ እስቲ እዚህኛው ላይ ሆን እንዴ? ቆይ እስቲ እዚህ ሞባይሌ ላይ ሆን አንዴ ጠብቀኝ። ቆይ እስቲ ኦኬ ከዛ ታፕታፕ አድርጎ እሺ እህትየው አገኘሁት። በሌላው ሞባይሌ ነው ስክሪንሾት ያልኩት፣ ይቅርታ ምሕረት ይደረግልኝ። ኦኬ ሌላ ሰው እየጻፈልህ ነበር እኮ ሌላ ስልክ ላይ ይሆናል ብሎ። አዎ ቴንክ ዩ። እና ትናንት የነበረው መርሃ ግብር ላይ ከመጀመሪያ ጀምሮ ከገባሁበት ጊዜ ጀምሮ ያወራሉ። እስቲ በቅድመ ተከተል ካስቀመጥኩትኝ አይደል ነው ኬቱ ጋር ነው የጀመረውትኝ። ይሄ መጨረሻው ነው። ኦኬ እሺ ይኸው እዚህ ጋር ነው እያዩኝ ነው። ተሰብስበዋል። ዲያቆንዬ እኔታ እየተባባሉ ማለት ነው። እናገባው አዳም እየሾፈ ነው፣ እያየ ነው። ቪዲዮም አለ በኋላ ሳያቸዋለሁ። እዚህ ጋር ምን አልኳቸው? አንድ ሰው ምረጡና እኔ ገባለሁ አልኳቸው። ግባ አላሉኝም። እያዩኝ ነው። እታች አንድ ሰው እየጻፈ እያየን ነው። ሰው የሰራው መቅደስ የለም ብሎ ሁሉ እያጣጣለ ነው ምናምን ብሎ ስሜን ላልመጥራት ፈለገ። ባይዘዌ ስሙን ከጠራሁት አስታውቀዋለሁ ብሎ ነው። ባዩ የሰውዬ ነው፣ ዓለም የማያውቀው ሰው ማለት ነው። ኤርሚያስ ግን ከፈለግ ዓለም ነው የሚያውቀኝ። ኦርቶዶክስም ካቶሊኩም አማርኛ ቋንቋ መናገር የሚችል ሰው በሙሉ ያውቀኛል። እንደው ኤርሚያስ ስሙን በመጥራት አናስተዋውቀውም ብሎ በሚል ሞኝ ፈሊጥ ማለት ነው። ግን እኔ ያለው አንድ ሰው ምረጡና እኔ እገባለሁ አልኩ። እኔ አንቺ ወንድም ዝም አይተው እንዳላየው። ከዛ በውስጥ እናድርገው አሉ። በውስጥ እኔ ሲያዩ በውስጥ እናድርገው፣ ይህንን ነገር እባክህ በውስጥ እናድርገው፣ በውስጥ እናውራ ብሎ ሲሉ እኔ ምን አልኳቸው? ለምን በውስጥ በአደባባይ ለምን አታወሩም? አንድ ሰው ምረጡና እውነት ካላችሁ ከኔ ጋር ያውራ አልኩ። ኮሜንቴ ይነበባል፣ ግን አባከና ያለኝ የለም ማንም ደፍሮ ግባ እስቲ ኤርሚያስ ወንድማችን እሺ አለ ወንድማችን እንኳን ይቅር ግባ እስኪ ምን ልትለው አንተ መናፍቅም ብለው ቢሉኝ እኔ ችግር የለብኝም። ሜዳውን የምፈልገው እና ከዛ ከዚህ ከሁለቱ ላይ ነው ያለው።
ከኔ ጋር ለምን አታወሩም ብዬ ካልኩ በኋላ ምን አሉ እና በውስጥ አድርጉት ብለው ሲሉ አያችሁ አይደል ብዬ ሳቅኩብና ርዕስ ቀይር አሉት። ርዕሱን ቀይር አሉት። አስጠፉት ርዕሱን። እዚህ ከማለት ርዕሱን ቀይር በቃ ለህዝብ መሰናከያ የሚሆን ነገር ነው። በቃ ርዕሱን ቀይር ነው፣ ሌላ ነገር እናውራ አሉ። እኔን ሲያዩ ማለት ነው። አያችሁ አይደል ብዬ ሳቅኩና ርዕስ ቀይር አሉት። ለምን ከኔ ጋር አታወሩም? የኔ ተማጽኖ ነው። ኦኬ አንዳችሁም ይህን ታሪካችሁን በፊታችን እውነት አታደርጉትም። ልባችሁ ስለሚያውቅ ነው አንዴ በውስጥ አድርጉት፣ አንዴ ርዕስ ቀይሩ የምትሉት አልኳቸው። ተነቧል። በደንብ አይተውታል። ደግነቱ ሚዩት አላረጉኝም። መድኃኒዓለም ሲረዳኝ አንዳችሁም ይህን ታሪካችሁን በፊታችን እውነት አታደርጉትም። በፊታችን ብዬ ስል እኔን የማወራው ጴንጤው ፊት ቆመተ። እኔ ጴንጤውን በሙሉ ወክዬ ነው የምቀርበው። በሙሉ ውክልና ሰተናል፣ ኤርሚሻ ፈርመንላን ምናምን ብሎ እንዲህ ላይ ማንም ሰው አልፈልግም። ብቻዬን እንቆማለን፣ ንጉሱን ይዤ ማለት ነው። እናንተም የምትይዙትን ይዛችሁ ማለት ነው። ማንም ግን ዞር ብሎ ኮሜንቱን ያነባሉ። የተናገሩት ያለ ከዛ ዶክተር ሳምሪ ምን አለችን? ለተናገሩ እውነቱን ዘኢየሱስ ስትመልስ በታቦተ ጽዮን ነው አለች። ምን ይጠቅመናል? የትም ቢኖር ሃይማኖት አይደለም አለች። ዶክተር ሳምሪ ማለት ነው። ልብ ያለው ልብ ይለዋል። ኦኬ ምን ይጠቅመናል? አውጥተሽ ታዩ። ሲጀምር አውጥቶ የሚጣል ነገር ሲኖራል። ከዛስ ሃይማኖት ካይደለ ለምን የሌላችሁን አለን እያላችሁ በከንቱ ትገበዛላችሁ አልኳት ለዶክተሯ። ኧረ ጉድ ፈልቶ አንተ ስድቡን ተወኛል እኮ በቃ ሲያጥረግርጉኝ። ከዛስ እንዴ አይታይም ሃይማኖት አይደለም ብዬ ሄለ እንዴ ብላ ስትለኝ አያለው ታሪኩ የእስራኤል እንጂ የእናንተ አይደለም። በስርቆት እንዳመጣችሁት የተናገራችሁት ታሪክ ይኸው በአደባባይ አሳፈራችሁ ብሎ የሚለውን ለመጻፍ አነሰብኝ ማለት ነው። ለዶክተሯ ለዚህ እግዚአብሔር እረኛዬ ነው ብሎ ለሚለው ማለት ነው። ኮሜንቴን ማለት ነው አይታችሁኛል እኮ ግን አስገብታችሁኝ አንድ ሰው መርጣችሁ ለመነጋገር አትደፍሩም። ለምን? የዘመናት ጉዳችሁ ይዘከዘካል። 4 ነጥብ። እንዲህ ነው የኢየሱስ ባሪያ ብራዘር፣ ይዘከዘካል። አይታችሁኛል። ኮሜንቴን እያነበቡት እያጣጣሙት አይተዋል፣ ግን አያስገቡም። ከዛስ ምን አልኳቸው? ርዕሱን ቀይር አሉት። እነዚህ ሁሉ ገቡ። ቀይር አንሳ አሉት ርዕሱን። ይሄኛውን ርዕስ አስነሱት ማለት ነው። ይኸው እዚህ ጋር የብሉይ ኪዳን ታቦት አለን ብለው ነበር ያሉት። አንሳው፣ ቀይረው፣ አንሳው፣ በሌላ ይቀየር፣ አንሳው፣ ታስበላናለህ አይነት ነገር ነው። ያ መጋኛ የሆነ ልጅ መጥቷል ብለው ሊሉ ይችላሉ። የፈለገውን በል። ከዛስ ምን አልኳቸው? በሉ እርስ በርሳችሁ አንጎራጉሩ፣ ሰላም ሁን አዳምሻ አልኩት። እንዴት እኮ እንደሚቀለድና ምን አሉ እዛ ቪዲዮ ላይ እዩት። ወደ ቪዲዮ እንሂድ። ይቅርታ ስላቆየኋችሁ እንደዚህ ትንሽ ዝርክርክነቴ ቪዲዮውን ማዘጋጀት ነበረብኝ። ኦኬ እሺ። መለከተኝ ማለት የውስጥ ጉዳይ ስለሆነ በእኛ ቤተክርስቲያን ይሄ ስላለ ካህናት ብቻ የሚያውቁት አለ፣ ምዕመናን የሚያውቁት አለ፣ የማያውቁት አለ። ከካህናቱ ራሱ አሁን ዲያቆናት የማይነቁት የማያዩት ነገር አለ። ቀሳውስቱ የማያዩት የሚያውቁት፣ ኤጲስቆጶሳቱ ብቻ ደግሞ የሚያደርጉት ነገር አለ ማለት። ስለዚህ እነዚህ ነገሮች እኔ እሺ። አሁን የገባው ሰው ዳቪ ነው። ዴቪድ እንዴት ነህ? ሰላም ኤርሚ፣ እንዴት ነህ? ደህና ነኝ። ከየት ቤተ እምነት ነው? የገባህ አልመሰለኝም ነበር። ይቅር። እሺ፣ ችግር የለም። እሺ፣ እንኳን ደህና መጣህ።
ደህና ቆየኝ። አገልጋይ ነህ? አገልጋይ አይደለሁም። ስለላክልኝ ነው። ቅድም ገብተህ ነበር ሳይንስ አይ አንተ ዲቤቱን የማይመጥኑ ጋር ከምትጠራ ለምን የሚመጥኑ ጋር ጠራ? ምን ዘማሪያም ጠርተዋል፣ ለምን እሱን አትቀበልም? ቀሲስ ዲበኩሉ አንተ ታላቅ ነህ፣ አትመጥናቸውም አንተ። ኦኬ እሺ፣ ሰምቻለሁ አንዴ። እሺ ቴንክ ዩ። ቀሲስ ዲበኩሉ አይመጥኑህም እያለኝ ነው ወንድማችን። ያው በእውቀት አናሳ ናቸውንና እያለ ነው። ዶክተር ዘበንም አይመጥንህም። አይ ቆይ ሚዩት አድርገው ቦታኒካ ልሰራ አይደል? እኔ ቆንጆዬ ቦታኒካ ልስራ ብዬ ካልኩኝ ሚዩት አድርገው። ቴንክ ዩ። ሰምተናል እኮ በቃ ኦኬ። በዜሮ ፎሎወር መተህ ማለት ነው። ምን እያለ ነው? ቀሲስ ዲበኩሉን ቀሲስ ዲበኩሉ እኮ ዝም ብሎ የጠመጠመ ቄስ ነው እንጂ ዝም ብሎ መሀይም ነገር ነው እያለን ነው። ዘበንም ዝም ብሎ ዶክተር ነው የተባለው እንጂ ተረት በማውራት ነው የሚታወቀው። አይመጥንም ነው የሚመጠን አንድ አለ ብለው የሚሉት ዘማሪያም ዘለቀ ነው። ሁሉ ቀን ዘማሪያም ብለው የሚሉት ማለት ነው። ኦኬ በዜሮ ፎሎወር ላይ የመጣኸው በታች ኮፒ ሊንክ ሼር ታብ እያደረክ ቀጥል። ማየት ቢገባና ጥቅል ነገር ባንሰጥ የሚል ነው። ሌላው የአባ ሰላማ በፊት ክርስትና ኢትዮጵያ የመጀመሪያ ጳጳስ አባ ሰላማ ነው። ስለዚህ ከ328 በኋላ ነው መዋቅራዊ ቅዱስ ቁርባንና የክህነት አገልግሎት በኢትዮጵያ በይፋ ጀምረዋል የሚለው ስህተት። ይሄንን ሁለት ነገር ሰጀስት ላድርግ እኔ ከምነግርህ ማለት አንደኛ ያላችሁ ቆይ አሁን እንዴት እንደሚዋሹ አባ ሰላማ ክርስትና ወደ ኢትዮጵያ የመጣበት ከአባ ሰላማ በፊት ክርስትና ኢትዮጵያ ውስጥ አልነበረም ብሎ የሚለው ውሸት ነው አለ። 3 መጽሐፍቶች አሁን እዚህ እኔ ጋር አሉ። በገልጣቸው እያንዳንዱ ይናገራል ክርስትና እንዳልነበረ፣ ቁርባንና ጥምቀት እንዳልነበረ ገድለ አቡነ ሰላማ ይናገራል። እንደዚሁም ደግሞ የኢትዮጵያ ኦርቶዶክስ ታሪክሳን ከክርስቶስ ልደት እስከ 2000 ዓመተ ምህረት ባለው ታሪኮ መጽሐፏ ላይ ሁሉ ጭምር ይናገራል ማለት ነው። ኦኬ በዓለም መድረክ የሚል አይ ቲንክ በኮሌጅ ደረጃ ነው የሚሰጠው ትምህርት አለ። አይ ቲንክ የተጻፉ መጽሐፍቶችም አሉ። የአቡነ ጎርጎርዮስን መጽሐፍ አለ፣ በተወሰነ መልኩ ያነሷል አለ። የቤተክርስቲያን ታሪክ በኢትዮጵያ ወይም ደግሞ የኢትዮጵያ ቤተክርስቲያን ታሪክ የሚለው ደግሞ ይሄንንም ደግሞ እዛም ላይ የኢትዮጵያ ክርስትናው እንዴት እንደመጣ ከአባ ሰላማ በፊት ክርስትና ኢትዮጵያ ውስጥ ነበር። ቬሪ ፋክት ነው። ይሄ እኮ ሐዋርያት ሥራ ላይ ያለውን መካድ እንደማለት ነው። ቆይ ሌሎችም ይሄንን ውሸት ማለፍ አይሆንልኝም። መጽሐፍ የላምጣ መረጃ የላቅርብ። ይሄን ውሸት ታግሼ ማለፍ አይሆንልኝም። ኦኬ ወገኖች ታፕታፕ አርጉ። እስከዛ በደንብ ታፕታፕ አርጉ። ታፕታፕ ሼሩ በቃ ይበቃል። ተዉት። ታፕታፕ ብቻ ታፕታፕ። ቤቱ ሪፖርት አለበት። ጊፍት ጋለሪ ጊፍት ማድረግ አትችሉም። ካያችሁት ጊፍት ጋለሪው ተዘግቷል። ይሄ ደግሞ በታፕታፕ ነው የሚሄደው። ኦኬ ሼሩን በቃ አቆሙት። ምንም አያስፈልግም። ሼሩ ተዉት። ታፕታፕ ብቻ አድርጉ። ታፕታፕ ብቻ አድርጉ። ያ ቴንኪው። እየሄደ ነው። እሺ መቅድዬ፣ አዎ ጊፍቱ ሰስፔንድድ ነው አይደለ? ያ እሱም ብዬ ነው። በታፕታፕ ነው የሚለቀው። ሼር ማድረጉ ምንም አይጠቅመውም። ታፕታፕ አድርጉለት። ኤርሚ ስትመጣ ንገረን። እሺ እሺ፣ መጥቻለሁ እህትዬ። እሺ እሺ። ኦኬ አንድ ኦኬ ኦኬ። ቆይ አንድ ሁለቱ መጽሐፍቶች እየፈለግኳቸው ነው። የስ ኦኬ። የአቡነ ጎርጎርዮስ ለጊዜው እንኳን ባላገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ክርስትና የኢትዮጵያ ታሪክ ኦኬ ኦኬ እንዲህ ነው በመረጃ ማሰጣላቸው ውሸታቸውን ማለት ነው። ገድለ አቡነ ሰላማ ደግሞ ሌላኛው መጽሐፍት ኦኬ ከዛስ ቴንክ ዩ ሂጎ እሺ ምን አለ ይሄ ሰውዬ? በኢትዮጵያ ውስጥ ክርስትና ከአቡነ ሰላማ ከፍሬምናጦስ በፊት ነበረ ብሎ አለ። በገድለ አቡነ ሰላማ በሚባለው በዚህ መጽሐፍት ላይ በገጽ 26 ጀምሮ በምናንበት ጊዜ በተለይ ገጽ 26 ቁጥር 8 ላይ ሲናገር እስቲ እታች ያላችሁ ሰዎች መልሱልኝ ይሄን ጥያቄ ስጠይቅ። የወንጌል ሰበካ በሌለበት እና ጥምቀት በሌለበት እና የጌታ እራት በሌለበት ቤተክርስቲያን አለች? ወገኖች እስኪ መልሱልኝ። ጥምቀት በሌለበት የወንጌል ሰበካ በሌለበት ቅዱስ ቁርባን ብለው በሚሉት በሌለበት ቤተክርስቲያን አለች? የለችም አይደል? ኦኬ እዩ ቁጥር 8 ገጽ 26 አቡነ ሰላማ የመጀመሪያው ጳጳስ እንደዚህ ይላል። እዩት። ዳግመኛ ሊቀ ጳጳሱም ጸባይ እንዴት ነው? ሊቀ ጳጳሱ የተባለው እዚህ አትናቴዎስ ነው። ጸባይ እንዴት ነው ብሎ የሚለውን አቡነ ሰላማ ነው። ጸባይ እንዴት ነው? ስራህስ ምንድን ነው? የመጣህበትስ ሀገር ከወዴት ነው አለው። ፍሬምናጦስም አቡነ ሰላማ ማለት ፍሬምናጦስ ነው። መልሶ የመጣሁት ከኢትዮጵያ ሀገር ነው። አባቴ ሆይ ልመናዬን ስማ፣ ጸሎቴንም አድምጥ። ደጋጉ ነገስታት አብርሃ ወአጽብሃ ጥምቀትና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛልና ከዚህ በፊት ይላል ያለ ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም። ጥምቀትና ቁርባንም በእነሱ ዘንድ አልነበረም። ዋት እሺ እህትዬም ደግሞ የሚለው ክርስትና ነበር ይላል። ታዲያ ጥምቀት ቁርባን ሐዋርያም ተልኮ ወንጌል አልተሰበከም፣ ጥምቀት ቁርባንም የለም፣ በእነሱ ዘንድ አልነበረም ማለት አብርሃ ወአጽብሃ በነበሩበት ዘመን ጥምቀትና ቁርባን የለም በኢትዮጵያ ውስጥ። ጥምቀትና ቁርባን በሌለበት ክርስትና አለ? የለም። ስለዚህ ምክንያት በእነዚህ ደጋግ ነገስታት በአብርሃና ወአጽብሃ ፍቃድ ወደ አንተ መጣሁ አለ። እንደዚህ ነው የማጋልጥልህ ማለት ነው። ኦኬ በገድለ ማነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከ2000 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከታሪክ ከልደተ ክርስቶስ እስከ 2000 እስከ ሚሊኒየሙ ማለት ነው ባለውም ላይ እዚህ ስለ ኢትዮጵያው ጃንደረባ የሚናገረው አለ። ኢትዮጵያው ጃንደረባ የክርስትናን እምነት ተቀብሎ ወደ ሀገሩ እንድተመለሰ የክርስትና እምነትንም ስርዓተ ጥምቀትንም ለሀገሩ ሰዎች በመግለጹ የክርስትና እምነት ዜና ብዙዎች ጆሮች እንዲደርስና እንዲስፋፋ አድርጓል አለ። ምን ይኸውላችሁ እንዴት እንደሚጣል አውቄ ነው የማነበው። ጥምቀትን ለሀገሩ ሰዎች አለ። ይህ ሰው ወደ ኢየሩሳሌም ሄደ ተብሎ የሚታመነው በ34 ዓመተ ምህረት ነው። ጌታችን ኢየሱስ ክርስቶስ ሞቶ ከተነሳ ከ1 ዓመት በኋላ ማለት ነው። ወደ ኢትዮጵያ ሲመጣ ጥምቀትን ይዞ መጥቷል ማለት ነው። አዎ ታዲያ አብርሃና ወአጽብሃ ወንድማማቾቹ ለምን አልተጠመቁ? በዚህም ምክንያት በኢትዮጵያ የክርስትና እምነት ታሪክ የሚጀምረው ከዚያን ጊዜ ነው ይላል። ይሄኛውስ በፍጹም የለም በፍሬምናጦስ ዘመን ነው ይላል። ይሄም የኦርቶዶክስ ነው፣ ይሄም የኦርቶዶክስ ነው። እዚህ የጻፈችውን እዚህ ትኮንነዋለች፣ እዚህ የኮነነችውን እዚህ ትጽፈዋለች፣ እዚህ ጋር የጻፈችውን እዚህ ጋር ታፈርሰዋለች። ኦኬ ይጎ
እኔ ምንም ልረዳችሁ አልችልም ወንድሞቼ እናቶቼ። ይነበብልሃል ጥርስ ከምላሱ እያወጣ። ኦኬ። ከዚህም በላይ እንደተተረከው የክርስትና እምነት ወደ ኢትዮጵያ የገባው የመጀመሪያ መቶ ክፍለ ዘመን በ34 ዓመተ ምህረት ቢሆንም ቤተ ክርስቲያኒቱ በመንበረ ጵጵስና ደረጃ ተደራጅቶ ተልኳን ለማከናወን የበቃችው ግን በኋላ በአራተኛው መቶ ክፍለ ዘመን ነው ይላል። 400 ዓመት ሙሉ ቤተ ክርስቲያኒቱ አለች ብለው በውሸት ዋሹ። ጳጳስ የሌላት፣ ካህን የሌላት፣ ወንጌል ስብከት የሌላት፣ ጥምቀት የማታጠምቅ፣ ቅዱስ ቁርባን የማታቆርብ ግን ቤተክርስቲያን አለች ይላሉ። ወንድሞች ናቶቼ፣ ውሸት። ኦርቶዶክስ በ34 ዓመተ ምህረት አልተመሰረተችም። ኦኬ። ፍሬምናጦስን ይዝላችኋለን በግርድም ደግሞ ማለት ነው። በአራተኛው መቶ ክፍለ ዘመን ነው አለ። በቃ ታዲያ ዘጋናም ጀምረው ፍሬምናጦስ ላይ አቡነ ሰላማ ባይዞ የእኚህ ጳጳስ ከንፈራቸውን ተስመው ነው ጳጳሱን ከንፈሩን ስመው ነው ጵጵስና የሰጡት። እንዲህ አይነት ሹመት ነበር የነበረው ድሮ። አሁን ነው በመስቀል የሚበራረኩት እንጂ ያኔ ከንፈር ለከንፈር ነው፣ ወንድ ለወንድ ከንፈር ለከንፈር ተሳስሞ ነው ጵጵስና የሚሰጠው። ማን ያለው? መጽሐፉ። እገልጠው አንድ ሰው ብቻ ነው ለሞት መድኃኒት የሚፈለገው። አንድ ሰው ገብቶ ሊያወራ የሚችል ውሸታም ኤርሚያስ አንተ ሁሉ ቀን መዋሸት አይደብርም እንዴ ብሎ የሚል ሰው ማለት እንደሱ አይነት ሲመጣ እገልጠዋለሁ። ከንፈር ለከንፈር ቅዱስ አትናቴዎስ የአቡነ ሰላማ ከሳቴ ብርሃን ፍሬምናጦስን ከንፈሩን ይዞ መጠመጠው እና ከንፈሩን አስሞ ነው ጵጵስና የተቀበለው። ማ ፍሬምናጦስ። ባለፈው የሰዋስወ ብርሃን መንፈሳዊ ኮሌጅ አስተማሪ የተባለ ቴዎሎጂ አስተማሪ የተባለው መጥቶ ከልጆቼ ከራሴ ጀምሮ እሱን መጽሐፍ ካነበብከው እመቤቴ ሊተሰንጥቀ ተድፋት ታጥረግርግ እያለኝ የእርግማን ወርጅብኝ ከፍቻ ያነበብኩታ። የእሱ እመቤቴ ብሎ የሚላት እርግማኑ ምኔ ላይ አይሰራም። ለምን አታንብብ ነው ኤርሚያስ፣ አታንብብ። ለምን ታነባለህ? ያነበብከውን ደግሞ ለራስህ ለምን አትይዝም? ለምን አደባባይ ላይ ታሰጣብናለህ ነው። እሺ ነበባል። እርሱም ፍሬምናጦስ ማለት ነው የእኛን ቋንቋ ባህል የእነሱንም ቋንቋና ባህል ከሚያውቅ ከአንድ በቀር የለምና ወደ እስክንድሪያ ሄደህ ክህነትና ስርዓተ ቁርባንን አምጣል። ዋት አብርሃ አጽብሃ ናቸው እዚህ ጋር። ከአብርሃ አጽብሃ የሚባሉቱ የአክሱም ዳይናስቲ ማለት ነው፣ የአክሱም ኪንግደም ይመሩ የነበሩት ወንድማማቾቹ ያኔ ኢትዮጵያን ይመሩት እነሱ ስለነበሩ ከዛ ምን አሉት ፍሬምናጦስን የእኛን ቋንቋና የኢትዮጵያን ማለት ነው ባህል እንደዚሁም የነሱን ቋንቋ የግብፃውያን እንደዚሁም ባህልንም የሚያውቅ ካንተ በቀር ሌላ የለምና ይሄ ፍሬምናጦስ የተባለው ሰው የኢትዮጵያን ቋንቋ ባህሏንም ያውቃል፣ የግብፃውያንን ባህልና ቋንቋ ያውቃል። እና ነገስታቱ ጠርተው ወንድማማቾቹ ካንተ በቀር የሚያውቅ የለምና አንተን ወደ እስክንድሪያ፣ ወዴት? ወደ ግብፅ፣ ወደ እስክንድሪያ ሂደህ ክህነትንና ስርዓተ ቁርባንን አምጣልን ብለው ወደ እነርሱ ወደ እስክንድሪያ ላኩት ይላል። አምጣልን ብለው ያሉት ኢትዮጵያ ውስጥ ስርዓተ ክህነትና ቁርባን አልነበረም ማለት ነው። እስከ መቼ? እስከ 4ኛው መቶ ክፍለ ዘመን ድረስ። እግዚኦ! በራስ መጽሐፍ መደብደብ የማይሰለቻችሁ፣ በራሳችሁ መጽሐፍት መቀጥቀጥ የማይሰለቻችሁ፣ እኔም አይሰለቸኝም። ኦኬ አምጣልን ብለው አሉት። አዎ ሂደህ ክህነትንና ካህን ስለሌለ እኮ ነው ክህነትን አምጣልን ያሉት። ከዛስ ስርዓተ ቁርባንን የሚያቆርባቸውም ካህን የለም፣ የሚያጠምቃቸውም ካህን የለም። ካህን በሌለበት ቤተክርስቲያን የለም፣ ቤተክርስቲያን በሌለበት ጥምቀት የለም፣ ጥምቀት በሌለበት ቁርባን አሰጥም በኢትዮጵያ ኦርቶዶክስ ታሪሳን። አምጣልን አሉት። ይነበብልሃል። ጊዜው 325 ዓመተ ምህረት በኒቅያ ከተማ በተደረገው ዓለም አቀፋዊ የቤተክርስቲያን ጉባኤ አርዮስ ተወግዞ ከቤተክርስቲያን የተለየበት፣ እንደዚሁም በ328 ቅዱስ አትናቴዎስ የእስክንድሪያ ፓትርያርክ ሆኖ የተሾመበት ወቅት ነበር ይላል። ከዛ ነው ፍሬምናጦስ ሄደው ማለት ነው። ከዛስ ቅዱስ አትናቴዎስ ፍሬምናጦስን ከኢትዮጵያ ያመጣውን መልእክት ተቀብሎ ጉዳዩን ለማየት ጉባኤ ያደረገ። የቀረበውን ጉዳይ በቅዱስ ሲኖዶስ ሊቀመንበርነት በጉባኤ ታይቶ የሀገሩን ቋንቋና የህዝቡን ባህል የሚያውቅ ከፍሬምናጦስ በቀር ሌላ ስለሌለ ፍሬምናጦስ የኢትዮጵያ ጳጳስ ሆኖ እንደተሾመ በጉባኤ ተወሰነ ይላል። በጉባኤ ተወሰነ ይላል። ይሄ ጉባኤ ተወሰነ ብሎ የሚለው ውሸት ነው። ጉባኤውን ግማሹ አለ ይላል፣ ግማሹ የለም ይላል።
በውጭው ላይ የተጻፈ አለ፣ በሀገር ውስጥ የተጻፈ የለም ብሎ የሚል በጣም ብዙ ጭቅጭቅ አለው። ልለፈው በጉባኤ የተወሰነ። እሺ። በውሳኔው መሰረት ቅዱስ አትናቴዎስ ፍሬምናጦስን ኤጲስቆጶስ ዘአክሱም ወዘኩላ ኢትዮጵያ የአክሱምና የሁሉ ኢትዮጵያ ብሎ በአንብሮተ እድ ሹሞ ላከው። ፍሬምናጦስም በ330 ዓመተ ምህረት የመጀመሪያው የኢትዮጵያ ጳጳስ ሆኖ ወደ ኢትዮጵያ ተመለሰ ይላል። መቼ? በ330 ጌታችን ኢየሱስ ክርስቶስ ከሞተና ካረገ ከ330 ዓመት በኋላ። እስከዛ ድረስ ቤተክርስቲያን ነበረች? አልነበረችም። ኦርቶዶክስ ነበረች ኢትዮጵያ ውስጥ? አልነበረችም። ጥምቀት ነበር? አልነበረም። ቁርባን ነበር? አልነበረም። ክህነት ነበር? አልነበረም። ማጥመቅ ነበር? አልነበረም። የወንጌል ሰበካ ነበር? አልነበረም። የራሳችሁ መጽሐፍት አውጥቼን ነገር አልነበረም። እና ከእስክንድሪያ እንደተመለሰ ነገስታቱ ኢዛናና ሳይዛና የተባሉት አብርሃ ወአጽብሃ ማለት ነው። ኢዛናና ሳይዛና አብርሃ ወአጽብሃ ማለት ነው። አስተምሮ አጠመቃቸው። እነሱ እስከዛ ድረስ አልተጠመቁም ነበር። አዎ። እና ክርስቲያን አልነበሩም ማለት ነው። አዎ። እና ኢትዮጵያ ውስጥ ክርስቲያን አለ ብለህ አቧራ አታጭሳ። ዳር ነው ማስይዝህ። አቧራ አታጭስ። ቡናኝን አታቡንብን እኛ ላይ መጣ ማለት ነው። የታሪክ ቡናኝ እንዲህ ሰብስበህ የማትይዘው ምንም የማይጠቅም። ያው ነገስታቱ እንኳን አብርሃ ወአጽብሃ እስክንድሪያ ልከውት ካህኑ ተሾሙ ከመጣ በኋላ ነው አስተምሮ ያጠመቃቸው። አብርሃ ወአጽብሃ ብሎም በክርስትና ስም ጠራቸው ይላል። የክርስትና ስማቸው ነው አብርሃ ወአጽብሃ። ትክክለኛ ስማቸው ኢዛናና ሳይዛና ነው። ከዚህም መንበር ጵጵስናውን በአክሱም አድርጎ ሐዋርያዊ ተልኮን በማስፋፋት የክህነትና የቁርባንን ስርዓት በመፈጸም ጀመረ። ኢትዮጵያ ውስጥ የጀመረ መቼ ነው? የክህነትና የቁርባን ስርዓት የጀመረ መቼ ነው? በ330 ዓመተ ምህረት። እስከ 330 ድረስ ኢትዮጵያ ውስጥ ክርስትና ነበር? አልነበረም። የነበረው ምን ነበር? ጣዖት አምላኪነት። ምንጭ አለ ኤርምያስ አወጣው። ሌላኛው መጽሐፍ አለ። ቆንጅዬ ዘንዶ አምላኪዎች እንደነበርን ኢትዮጵያን በደንብ የተጻፈ ማለት ነው በቤተክርስቲያኒቱ። ፋክት። ክህነትንና ቁርባንን ስርዓትን መፈጸም ጀመረ። የጀመረው መቼ ነው? በ330። ኦኬ። በኢትዮጵያ ወንጌልን ለማስፋፋት የሚረዱትን ቀሳውስት፣ ዲያቆናትን ሾመ። ከዛ በኋላ ነው ሹመቱ የተጀመረው። ቅዱሳት መጽሐፍትን ከሱርስ፣ ከዕብራይስጥ፣ ከጽር፣ ከግሪክ ወደ ግዕዝ ቋንቋ ተመለሰ። በዚህም ምክንያት ክርስትና የኢትዮጵያ ብሔራዊ ሃይማኖት ሆነ። ከመቼ በኋላ? ከ330 ዓመት በኋላ። እዚህ ጋር የጻፈችውና እዚህ ጋር የጻፈችው አይምታታም? ይምታታል። እዚህ ጋር የጻፈችው ከዚህ ጋር ከጻፈችው ጋር ይስማማል? አዎ ይስማማል። አንድ ነገር ግን አይስማማም። ይሄኛው ትንሽ ደበቅ አድርጎታል። የሹመቱን ነገር ደበቅ አድርጎታል። እኔ ግን አወጣዋላ። እዚህ ቢሰውሩትም እዚህ ግን በግልጽ ስለጻፉት ይነበባል። ባይዘዌ እኚህ ጳጳስ ሲሾሙ ቅዱስ አትናቴዎስ ብቻ አይደለም ከንፈራቸውን የሳሙ። እንደዚህ አሳንሳችሁ እንዳታዩ። ጌታችን ኢየሱስ ክርስቶስ ከሰማይ ወርዶ ከንፈሩን ስሞታል ይሏል ይሄ መጽሐፍ። መላእክት ሁሉ ወርደው በሙሉ እነ ሚካኤል፣ እነ ገብርኤል፣ ሱራፌል፣ ኪሩቤል፣ እልፍ አላፋት ወተልፊት አላፋት በሙሉ ተሰልፈው ተራ እየያዙ ስመውታል ከንፈሩን፣ የዚህን ሰውዬ ማለት ነው። እና ጌታችን ከሳመው በኋላ ከዛ ደግሞ የብርሃን እናቱ እመቤታችን እግዝእትነ ማርያም መጣ ከንፈሩን ሳመችው። እነዚህ ሁሉ ስመውት ነው ጵጵስናን የተቀበለው ሰውየው። ከንፈሩ አብጧል አላበጠም? እኔን አትጠይቀኝ። መጽሐፉን ግን እገልጥልሃለሁ። አንድ ሰው እንዳይወጣ በር ዝጉልኝ። በር ዝጉ። ዘወርሃ ታኅሳስ እንደዚህ ይነበባል ማለት ነው። እኔ ሁሉንም ስላነበብኩት አጋዚ የምትባል ማለት ትግራይ ማለት ነው። አጋዚት የምትባል የኢትዮጵያ ሀገር ሊቀ ጳጳስ የሚሆን ብፁዕ ቅዱስ ማር አባት ሰላማ በታኅሳስ 6 ወር የሚነበብ የስቃዩና የሃይማኖቱን ዜና እንጀምራለን። ጸሎቱ በረከቱ በኦርቶዶክሳውያን ላይ ይደርባቸውና እኔን ግን ድርሽ እንዳይል። ኦኬ እንጀምራለን። እኔ ሳነብ ያገኘሁትን እነግርሃለሁ።
ያው ከዛ በፊት ጥምቀት አልነበረም። ከዛ ብፁዕ ቅዱስ ፍሬምናጦስ እንዲህ ባለው ጊዜ ሊቀ ጳጳስነትን አቡነ አትናቴዎስ መልሶ ነገር ብሩ ቃልህም የጣመ ደስም የሚያሰኝ ነው አለው። አትናቴዎስ ሊቀ ጳጳሱ። ከዛስ የሚያሰኝ ነው። የወለደህ አባት ምን ይመስል? የወለደች እናትስ ምን ትመስል? የተሸከመች ማኅፀን የተባረከች ናት አለው። ቅዱስ አትናቴዎስ ለፍሬምናጦስ ማለት ነው። አቡነ ሰላማ አንተን ያጠቡ ጡቶች የተባረኩ ናቸው፣ የተወለድክባትም ዕለት የተባረከች ነች አለው። ይህንንም ብሎ አፉን ሳመው፣ እጁን በራሱ ላይ ጭኖ በገጹንም በትምህርተ መስቀል አማትቦ ባረከው። ማን ነው አፉን የሳመው? አትናቴዎስ። የማንን? የአቡነ ሰላማን። ጳጳስ ሲሾም እንደዚህ ነው የሚሳሳሙት። በፍሬምናጦስና በአትናቴዎስ መካከል እንደዚህ ነው የተደረገው። አፍ ሲሳም ከንፈር ላይ ነው የሚሳመው። አዎ ከንፈር የአፍ ክፍል ነው አይደለም? ነው ብለህ ደግሞ ተከራከር። ነው እንዴት ጳጳስ እንዴት ወንድ አፉን ይስመዋል? ጵጵስና ሹመት ሲሾሙ እየተሳሳሙ ነው ማለት ነው። ማንም ሰው እንዳይጣ በር ዝጉልኝ ብያለሁ። ተሰማዋል። የትም አትሄዱም። ሌላ ሳሚ ዳግመኛ መጽሐፍ ታዋቂዎች ነን ከሚሉ ከጠቢበኞች ሰውረህ ዛሬ ለሕፃናት ስለገለጽክ በተወለድክበት ዕለት ጌታችን ፈጣሪያችን ኢየሱስ ክርስቶስ በአንድ በሦስትነት ሆኖ የብዙ ከሆኑ መላእክት ጋር ወደ እርሱ መጣ። ፍሬምናጦስ በተወለደበት ቀን ወደ እሱ መጣ። በጣም ነው የሚያስለው። እዚህ ጋር ሲደርስ ወደ እሱ መጣ። ይሄ ሰውዬ ሲወለድ የብዙ መላእክትን አስከትሎ በአንድነት በሦስትነት ሆኖ መጣ። ኦኬ። እነዚያም መላእክት ክንፍ ለክንፍ ተያይዘው እየተገፋፉ እርሱን ለማየት ይጨናነቁ ነበር። ማንን? ፍሬምናጦስ። እየተጨናነቁ እየተገፋፉ አትክፋኝ እስቲ እንዲያው የሚካኤል ነገር በጣም ነው። ኧረ ገብርኤል አንተን የምታበዛው እስቲ አትክፋኝ። አንተም ሱራፌልም እስቲ ተረጋጋ፣ አትክፋኝ፣ ክንፌን አታጨናንቀው እያለ ማለት እየተጨናነቁ እርስ በርስ እየተገፋፉ እርሱ ለማየት የታለ የተወለደው የታለ ምናምን ነገር እያሉ ማለት ነው። ነበር ጨናነቁ፣ ይገፋፉ ነበር። እጅግም ወደዱት። መላእክቱ። ይነበብልሃል ስል ብራዘር ፈንድሻና ሻይህን ይዘህ ብቻ መስማት ነው። ከዛስ እጅግም ወደዱት፣ አቅፍ አድርገውም የሕፃኑን አፉን ሳሙት። መላእክቱ። እልል በሉ ወገኖቻችን ነው እኮ ብለው የሚሏቸው እዛ እያነበቡለት ማለት አላችሁ። በህይወት ኦርቶዶክሳውያን ወገኖች እዚህ እየሰማችሁ ያላችሁ ማለት ነው አሉ። ከበስተኋላ ቢሃይንድ ባይ ተደብቀ የምትሰማ ሁሉ መላእክት ከሰማይ እንዳለ እየተገፋፉ ክንፍ ለክንፍ ተያይዘው እየተጨናንቁ አትክፋኝ፣ አንተ የገፋኝ እየተባባሉ አቡነ ሰላማ በተወለደ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድነትና በሦስትነት ሆኖ የብዙ መላእክትን ጋር ከእሱ ጋር አስከትሎ መጣ። መላእክቱም ሲመጡ ያው ሕፃኑን ወደዱት። እኔ የለሁበትም፣ የትም መሄጃ የለሽም ሊሊኪያ አንድ ሰው እንዳይወጣ ጸጥ ምጭጭ ብለን ነው የምንሰማው። ይሄ የሀገራችን ጉድ ነው። የኢትዮጵያ ኦርቶዶክስ ወርቅ የሆነ አንጡራ የሆነ ታሪኳ ነው። ሊነበብላት ይገባል ብራዘር። አዎ እኔ ገና ያነበብኩትን ወንድሞች እናቶቼ፣ ካነበብኩት ውስጥ እያጋነንኩ አይደለም። ካነበብኩት ውስጥ 5% እንኳን አላካፈልኳችሁም። 5% አልኩ። 95% ያነበብኩትን መጽሐፍ ገና አልገለጥኩትም። ኦኬ። እና ሕፃኑን አፉን ሳሙት። ጳጳሱ አትናቴዎስ ብቻ አይደለም የሳሙ፣ መላእክትም ሳሙት። ሁሉም ሰራዊተ መላእክትና እናት አባቱን እጅግ ተደሰቱ። ሞት የገዛቸው የሰው ልጆች ሁሉ ስለሱ ይድናሉ። ስለ አቡነ ሰላማ
ኢየሱስስ የለም። ዕብራውያን 2:14 ብጠቅስ እሱ የጴንጤ ነው ብሎ የሚሉ ሞት ይገዛቸው የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም የተካፈለው ኢየሱስ ሆኖ ሳለ የሆነ ጢማም ሰውዬ ኢትዮጵያ ይወለድ፣ ግብፅ ይወለድ፣ አፍጋኒስታን ይወለድ፣ ኡዝቤኪስታን አይመለከተኝም፣ የሰው ልጆች ስለሱ ይድናሉ አለ። ስለማ ስለ ፍሬምናጦስ፣ ስለ አቡነ ሰላማ። ጌታችን ኢየሱስ ክርስቶስም አፉን ሳመው። መላእክቱ ስመው እሱ ይቀራል እንዴ ታዲያ? አቤት ለምን እንደዚህ ቤት ግን የማይገቡት እህትየው ስለተወገዙ ነው ወይስ ምንድን ነው? አትግቡ ብለሽ በጽፈሽላቸው ነው እንዴ? ቀሲስ ዲበኩሉንማ እሺ እኔ አናግራቸዋለሁ። እንዴ ውድ ቀሲስ ዲበኩሉ እኮ ይመጣሉ። በቀደም ራሱ መጥተው ስክሪንሻት አድርጌያቸዋለሁ እኔ እዚህ ጋር መጽሐፋቸው እንደዚህ ሁሌ ነው የሚመጡት እኮ ሁሌ ያሉ እዚህ ቤት በዋናው አካባቢያቸው ነው የሚቀመጡት። ደግሞ ይመጣሉ ሁሌ። ታዲያ መጽሐፋቸው እንደዚህ ጥርስ ከምላሱ እየወጣ ሲተነተን ትክክል አይደለም እንኳን አይሉም መጥተው። እሺ ያው መላእክት አፉን ሳሙት፣ ኢየሱስ አፉን ሳመው። ያው ገጹን ስለጻፍኩት ገጽ 27 እና ገጽ 90 ላይ እንሄዳለን። ገጽ 27 እንገልጣለን። ገጽ 27 ላይ ጳጳሱ አፉን ሳመው፣ እዛ መላእክቱና ኢየሱስ አፉን ስመውታል። እዚህ ጋር ኢየሱስና መላእክቱ እያንዳንዱ መላእክት እየተቀያየሩ እየተፈራረቁ ነው የሳሙት። ከዛ ጌታችን ሳመው። ከዛ ደግሞ ጵጵስና ሲሾም አፉን ሳመው። ከዛ ገጽ 90 ላይስ ገጽ 90 ላይ የሁሉ መባረኪያ ነች ብለው የሚሏት በዚህችም ዕለት አምላክን የወለደች በሁለት ወገን ድንግል የሆነች ቅድስት እመቤታችን ማርያም ከአላፍት መላእክት ጋር ከ12ቱ ነቢያት ከ15ቱ ነቢያትና ከ12ቱ ሐዋርያት ሁሉ ጻድቃና ሰማዕታት ጋር መጥታ በያዘችው መስቀል ብርሃን ባረከችው። ቀሲስ ማርያም ማለት ነው። ቄስ ናት እነሱ ቤት። በመስቀል ባረከችው። እዚህ ግን ሴቶች እናንተ ልትባርኩ አትችሉም፣ ዶሮ አታርዱም፣ ዳቦ አትቆርሱም ይሏቸዋል። ማርያም ሴት አይደለች እንዴ? ናት። መስቀል ይዛለች አይደል? አዎ። ባረከችው ይላል አይደል? አዎ። እነሱም ውዳሴ ማርያም እደግማለሁ፣ ድንግል እናቴን እጣራለሁ፣ እንደ አባ ኤፍሬም ነይ ባርከኝ፣ ወድሰኒ ልጄ በይኝ ያሉ ሲዘምሩ ይሰማል። ኦኬ እሺ፣ መጣች። ነቢያቱን ሐዋርያቱን እና ሰማዕታቱን ሁሉ አስከትላ መጣች። በብርሃን መስቀል ባረከችው፣ አፉንም ሳመችው። ኦኬ እሺ የሆነ ነገር ልናገር ነበር። ኦኬ እንዴት ነው ነገሩ? ኦኬ ታቦቱ በሰለሞን ዘመነ መንግስት ወደ ኢትዮጵያ መጣ ብለው ይሉናል። ሌላኛው ውሸት ማለት ነው። ይሄ መሳሳሙን ተው፣ የእውነትን የሚምል መጣችና ታቦተ ጽዮን በሰለሞን ዘመነ መንግስት መጣ፣ በአክሱም ጽዮን ኖረች ይላሉ። መጽሐፍቶቻቸውን ሳገላብጥ ታቦቱ የመጣው ከሳውዲ አረቢያ ነው፣ ከመካ መዲና። መካ መዲና ሳውዲ አረቢያ ነው የሚኖረው። ታቦቱ የመጣው ከዛ ነው ይላል አንደኛው መጽሐፍት። ሌላኛው መጽሐፍት ደግሞ አሁን ይሄው ማለት ነው ከግብፅ ነው የመጣ ይላል። ሌላኛው መጽሐፍ ደግሞ ከእስራኤል ነው የመጣ ይላል። ታቦቱ ከግብፅም ከእስራኤልም ከሳውዲ አረቢያ መጥተው ይላል። ከግብፅ መጣ ብሎ የሚለውን ይኸው እዚህ ጋር አስቀድሞ በአዛጦን ሰዎች በዳጎና በአጵሎን በድራሚስ በአስራቢስም ላይ ኃይልን ያደረገች የእናታችን ጽዮን አሏት።
ይሄ ዳጎን የተባለው አንደኛ ሳሙኤል መጽሐፍ ምዕራፍ 5 ላይ ያለው ማለት ነው። የጌታን ቃል ኪዳኑን ታቦት ወስዶ በዳጎን ቤት አኖሩት ብሎ የሚለው ኦኬ። እነዚህ የአዛጦን ጣዖታት ናቸው ብለው የሚሏቸው እነሱ ጣዖትን ስለሚያውቁ ጣዖት አምላኪ ጣዖትን ስለሚያምልክ ዳጎንን ብቻ ቃሉ እነኝህን ሰዎችን ግን እነኝህን ጣዖታት ግን ስማቸውን አላውቅም። የሚያውቅ ወቅ እኔ ኢየሱስን የማውቀው እሺ። ኃይልን አደረገች እናታችን ጽዮን ዛሬ እቺ ማን እናታችን ጽዮን ናት። ዛሬም በእነሱ ፊት ታላቅ ኃይልን ድንቅን ተአምራትን አደረገች። እናታችን ቅድስት ጽዮን ያነሷት ዘንድ መንበሯንም ጋር ከደብተራ ብርሃን ተነስታ ሄደች። ወጥታም ሳይሸከሟት አስቀድማ ራሷንም በራሷ ተሸክማ በክብርና በምስጋና አብርሃ አጽብሃ ወደ አሰሩላት ቤተ መቅደስ ተገኘች ይላል። ማን ያመጣት? አቡነ ሰላማ። መቼ? በ300 ዓመት አለ። ታቦቱ መቼ ነው መጣ ብለው የሚሉን በሰለሞን ዘመን መንግስት በአቡነ ሰላማና ና ገባታ እንዴት አለ እናንተ ረን የምታውቀው ኦኬ። እንግዲያው እንደዛ አሁን ተቀመጡ። እሺ ታፕ ኮፒንግ ሼር እያደረክ ስማ። ኦኬ አቡነ ሰላማ ታቦቱን ለመጀመሪያ ጊዜ ከአትናቴዎስ ተቀብሎ ያመጣው እዚህ ላይ ተጽፏል። በማናቸው በከሳቴ ብርሃን አይደሉም። በአለቃ ኪዳነ ወልድ ክፍሌ መዝገበ ቃላትም ላይ ይሄው ነገር ተጽፏል። ኖ አስወርዱት። እታች ወርደጉት ማለት እታች ወረድ። ሚዩት ሳረገው ነው የላከው። እሺ እታች ወረድ። እዛ የተሳደብከውን እዛው ታፕ ኮፒ ሊንክ ሼር እያደረክ ትጽናናለህ። እኔን አይደል የሚሳደብከው ጌታዬን ስለተሳደብክ እታች ወረድ። ኦኬ። እና መጽሐፍቶቻቸው እንደዚህ ያወራሉ። ታቦቱ በፍሬምናጦስ ዘመን ወደዚህ መጣ ይላሉ። በሰሎሞን ዘመን መንግስትም ወደዚህ መጣ ይላሉ። ከአረብ ሀገርም ወደዚህ መጣ ይላሉ። አሁን አይደለም ታቦቱ ኬት እንደመጣ አይደለም፣ በመጣው ታቦቱ እንኳን እርስ በርሳቸው አልተግባቡም። ግማሹ ጠረጴዛ ይላል፣ ግማሹ ጠረጴዛ አይባልም ይላል። ግማሹ ጠረጴዛ ይባላል፣ ግማሹ መሰዊያ ነው የሚባለው፣ ግማሹ ምንድን ነው የሚባለው፣ ግማሹ እንደዛ ነው የሚባለው። ችግር በቃ አሁን ለህዝቡ ማለት ነው። ስለዚህ እኛ ዲቤት ጥሪ ስንጠራቸው አይመጡም። ዲቤት ጥሪ ስንጠራቸው አይመጡም። የሚመጡ ግን ሰው ካለ ግን ውይይትም ከሆነ ይሄው የዛሬ ርዕሳችን ይሄ ነው። አዲስ መከፋፈል ተፈጥሯል እናንተ ጋር ኦርቶዶክሳውያን ጋር ወገኖቻችን ጋር በታቦቱ ጉዳይ። ይሄኛው ቪዲዮ ቅድም የጀመርኩት ማላሳያችሁ ወደ 40 ምናምን ነገር ደቂቃ ያለ ቪዲዮ ነው እና አዳም ቤት የተደረገው ማለት ነው። ታቦት ማለት ባይዘው ይሄ እዚህ ፎቶ ላይ የምታዩት ነው። የኦርቶዶክስ እውነተኛ ታቦት ይሄ ነው፣ ከልብሱ ውጪ ማለት ነው። እራሳቸው ናቸው እንደዚህ አድርገው ፎቶ አንስተው ካህናቱ ናቸው ያስቀምጡት ዌብሳይት ላይ። አሁን በዚህ ነው ይሄ መሰዊያ ይባላል አይባልም? ይባላል። መሰዊያ አይባልም፣ ታቦት ነው የሚባለው፣ ጠረጴዛ ነው የሚባለው። በዲበ ጠረጴዛ ይለዋልና ጠረጴዛ ማለት ደግሞ ማቃለል እንዳይሆንብን ለምእመኑን እየተጠነቀቀን እንዳይሰናከሉብን ምናምን ነገር ብለው ይላሉ። ወንድሞች እህቶች መተው እንደማያወሩ በጣም እርግጠኛ ነኝ። 1 ሰዓት ተኩል ቆይቻለሁ እዚህ ላይቭ ላይ። መተው እንደማያወሩ በጣም እርግጠኛ ነኝ። ኦኬ፣ መተው እንደማያወሩ በጣም እርግጠኛ ነኝ። ዲቤትም ብለው ያሉት ህዝቡን እርስ በርስ ታቦት እምነታቸው ነው። የታቦት ጉዳይ እምነታቸው ነው። እምነታቸው በሆነ ጉዳይ ላይ ለምን አያወሩም? ብዙ ጊዜ
ታቦት እምነት እኮ አይደለም ሃይማኖት አይደለም ይለዋል። ሃይማኖት አይደለም ማለት በግዕዙ ሃይማኖት ማለት ሃይመነ እምነት ማለት ነው። ታቦት እምነት ካልሆነ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ዓለም ይወቅልኝ ብላ ባለችው ክፍል ላይ እምነት ብሎ በሚለው ውስጥ ይኸው ቁጥር 1 ሀልዎተ እግዚአብሔር ስነ ፍጥረት 5 አመረ ሚስጥር ቁጥር 4 ሚስጥራተ ቤተክርስቲያን 7 ሚስጥራተ ቤተክርስቲያን ማለት ነው። በሱ በተዘረዘረ ውስጥ 5 ቅዱሳት መጽሐፍት 6 ትውፊት 7 ክብረ ቅድስት ድንግል ማርያም 8 ክብረ ቅዱሳን ብሎ በሚለው ጋር መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን የቅዱሳን አጥንት ያለ ከዛስ 9 ቤተክርስቲያን 10 ታቦት አለ። እምነት ብሎ በሚለው ውስጥ ታቦት አለ ማለት ነው። አዎ ታዲያ ታቦታቸው እምነታቸው ነው ማለት ነው። እምነታቸው ከሆነ ታዲያ እንዴት አንድ ቄስ ከአንድ ቄስ ጋር እንዴት ይነጋገራል? መነጋገር ያለበት ከኛ ጋር ነው። ለቀሲስ ዲበኩሉ ጥሪ አቅርቤ የነበረውን ያው በወቅቱ በሬሳ ላይ ነው ማወራህ ብሎ አለኝ። ያው የሬሳውን ጉዳይ ራሱ አረጋግጧል። ግን እርስ በርስ በምትጠራሩ እኔ ጠራሁን መልስልኝ ቀሲስዬ እያልኩ ነው። ኦኬ ይሄን እንላለን። እሺ አቢ እሺ ለራራ አለ ያው ብሎክ አርጌ እንዳላስወጣ ብዬ ነበር። እሺ ዘቢባ ሶሪ ኤርሚት በስተት ነው። ችግር የለም። እሺ እህቴ እሺ ኦኬ ፍርዬ የፌስ ከፌስቡክ ጀምሮ ማቃት እህቴ እንዴት ነሽ እህታችን? ሰላም ኤርሚዬ እንዴት ነህ? እንዴት ነሽ? ጌታ ይመስገን በጣም ደህና ነኝ። አሜን አሜን። እንዴት አለሽ እህቴ? እግዚአብሔር ይመስገን። እንዴት ነህ ኤርሚዬ? ጌታ ይባረክ። ቤተሰብ ሁሉ ሰላም? ሁላችንም ደህና። እገባለሁ ያው ታፕታፕ እና ሼር አድርጌ ብቻ ነው የምወጣው። ችግር የለውም። ቴንክ ዩ። አይሻለሁ ብዙ ጊዜ ብዙዎቻችን አያለን። ተባረኩ። ጸጋ ይብዛልሽ። ተባረክልኝ ወንድሜ። አሜን። እሺ ቴንክ ዩ ፍርዬ። ኦኬ ስለዚህ ታቦት እምነቷ ነው። እምነታቸው ከሆነ ለምን ከኛ ጋር አያወሩም? ታቦት ማለት እምነቴ ነው ብላለች። እምነት ብሎ በተዘረዘረው አንቀጽ ውስጥ ነው ያለው። እምነት ማለት ዶግማ ማለት ነው። ኦኬ ታቦት እምነቴ ነው ብላ ካለች ስለ ታቦት እናወራ ብለን ስንላቸው ለቅርስነት የተቀመጠ አክሱም አለ፣ ለመድኃኒትነት የተቀመጠ ስላሴ ያለ ብሎ ከሚሉ ለቅርስነትም ለመድኃኒትነትም ተቀመጠ የተባለው ለምን በእግዚአብሔር ቃል አናየውም ነው። ስለዚህ እሺ ስለዚህ እነሱ ባላቸው እንኳን እምነት ላይ ለማውራት ካፈሩ እናንተ ታቦት የላችሁ ቤተክርስቲያናችሁ ባዶ ነው ምናምን ነገር ብለው ይሉናል። ቤተክርስቲያናችሁ ማለት አዳራሻችን ማለት ነው። አዳራሻችሁ ባዶ ነው ይሉናል። አይ ባዶ አይደለም፣ ወንበር ምናምን ነገር አለው፣ ፑልፒት አለው እና ሳውንድ ሲስተም ምናምን ነገር ሁሉ አለው። ባዶ አይደለም። ኦኬ ግን ዋናው እኛ የምንሰበሰብበት አዳራሽ ባዶ መሆኑና አለመሆኑ አይደለም። እኛ ባዶ አይደለም። እኛ ባዶ አይደለም። እኛ ባዶ አይደለም። እኛ አንደኛ እግዚአብሔር ቅዱስ ቃሉን ሞልቶናል፣ ሁለተኛ መንፈሱንም ሞልቶናል። በእነርሱ እኖራለሁ ብሎ የሚል የአዲስ ኪዳን መልእክት እንጂ ያለው በሚሰሩልኝ ቤት ውስጥ እኖራለሁ ብሎ የሚል ጌታ አልተናገረም። ቆንጅዬ ንግግር ጌታችን ኢየሱስ ክርስቶስ እንዳስተማረው ቅዱስ ጳውሎስም እንደተናገረው በእነርሱ እኖራለሁ በመካከላቸውም እመላለሳለሁ ነው እንጂ ያለው እነሱ በሰሩ ቤት ውስጥ እኖራለሁ ብሎ አላለም። እንደውም ጳውሎስ ይህንን አጽንኦት ሰጥቶ ሲናገር በሐዋርያት ሥራ ላይ እንደዚሁም እስጢፋኖስም ሁሉ ጭምር ማለት ነው በምዕራፍ 7 እና በምዕራፍ 17 ላይ ጳውሎስ በምዕራፍ 17 ሐዋርያት ሥራ፣ እስጢፋኖስ በምዕራፍ 7 ላይ ሲናገሩ
ልዑል የሰው እጅ በሰራው መቅደስ ውስጥ አይኖርም ብለዋል። ስለዚህ አሁን እኛ ኢየሱስ ናውረድ ከሰማይ ቆንጅዬ ቤት አንቆጥቁጠን ሰራንልህ፣ አያምርም? ወንበሮቹ ደስ አይልም? መጋረጃው እዚህ ላይ በቃ አታርፍበትም? ተረብበታል አይደል? መንፈሴ ያድርበታል እዚህ መጋረጃ ላይ፣ እዚህ አግዳሚ ጠረጴዛ